የጸናች ሃይማኖት አገራዶቹ ስትጠይቋቸው መጽሐፋችሁ ከየት መጣለች? ከሰማይ የወረደ መጽሐፋችሁ ከሰማይ የወረደ 5-6 ማግባት የምናመጣው ሲባሉ ወንዶች ወጠር መስር ያደርጉ ሴቶች ያለቀሩ ተብሎ 5 ማግባት በመጽሐፋችን ተከተተ። ጦርነት ሲመጣ የሚሻሻል ከሰማይ የወረደ ሕግ ያለ ማለት ነው። ኦርቶዶክሳዊነት ማለት ቅን መንገድ ነው። ቅን መንገድ ማለት ነው እግዚአብሔር ፈቃዱ የምከት እግዚአብሔር ፍቅር ነው የሚሳሳት ማለት ምን ማለት ነው? እግዚአብሔር ፍቅር ነው ማለት ይሄ ወንበዴ አጨራሪ አለ ቀበሮ አለ። ዛሬ ኦርቶዶክስ ተዋሕዶ የነገሌ ሃይማኖት ናት፣ የነ ኃይለ ሥላሴ ናት፣ የነ ምኒልክ ናት፣ የነ ዘርዓ ያዕቆብ ናት የሚል ቀበሮ ነው የሚባለው። ኦርቶዶክስ የክርስቶስ ናት፣ የማንም አይደለች። ካት ብቻ ነው የሚጠበቅብህ እግዚአብሔርን ጥራ ምን ትድናለህ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን በይቅርታው በምሕረቱ የፈጠረ ዓለምን ትንኝንም እንኳ ሳይዘነጋ የሚመግብ ሥጋችንን ለብሶ ከውድቀታችን ያነሳል ዓለማትን እንደ መጋረጃ ጠቅልሎ እንደ ወርቅ አንከብሎ በመንግስቱ ጸንቶ የሚኖር ዘላለም ሥላሴ ቅዱስ እግዚአብሔር በልባችን አስበን በአንደበታችን ተናግረን ስለማንፈጽመው ስለ ቸርነቱ ስሙ የተመሰገነ ይሁን። እንዲህ የተሰበሰብነው ወደ ድነት መንገድ የደረስነው እሷ አምላክን ልትወልድልን ነውና የሕይወት እንጀራችን መሶብ የፀሐይ ጽድቃችን ምስራቅ የሕይወት መጠጣችን ምንጭ እናታችን ወላዲተ አምላክ እማምላክ የእርሷም ስም የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱስ ሩፋኤል፣ ኪሩቤል፣ ሱራፌል፣ ሌሎችም ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት፣ ቅዱሳን በረከታቸው ይደርብን። ክቡር አባታችን መልአከ አርያም መምህር አለማየሁ የዚህ ደብር አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? ኃጢአታችን ይቅር ብሎ በሀብት ስቦ በረድኤት አቅርቦ በቅዱስ ስፍራው የሰበሰበን አምላካችን እግዚአብሔር ስሙ ይክበር ይመስገን። ከአሁን በፊት ላስተማሩ መምህራችን ቃለ ሕይወት ያሰማልን፣ በልቡናችን ሰሌዳ ይጻፍልን፣ እንድንድንበት ይፍቀድልን። አሁን ደግሞ ለምንማረው ቃለ እግዚአብሔር የምሕረት ደጁን ይክፈትልን። እግዚአብሔር ከሁላችን ጋር ይሁን። እንደ እግዚአብሔር ፈቃድ እኔ በዚህ ደብር በምሰነበትበት ጊዜ 2 ቀን ማስተማር 3 ቀን ማስተማር ዛሬ ብቻ ማስተማር እግዚአብሔር ያውቃል። የምንማማረው ግን 4 ቀን ብንሰነብት ሌላ ቀን ብንጨምር አንድ ርዕስ ነው ሰሞኑን የምንማረው። ትስማማላችሁ? አንድ ርዕስ መሰንበቻችን ከኔ ጋር ሌሎቹ መምህራን ሌላ ርዕስ ያስተምራሉ። እኔ ግን አንድ ርዕስ ለመሰንበቻችን መርጫለሁ። እግዚአብሔር በፈቀደ ነው፣ የሚመርጥ እሱ ነው። የምንማማረው ኦርቶዶክሳዊነት ምንድን ነው የሚል ነው። ሲበሉ እንደገና በሉ እንደገና በሉ ኦርቶዶክሳዊነት ምንድን ነው? አሁን ሁላችሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልጆች የኦርቶዶክስ ተዋሕዶ አማኞች ናቸው አይደለም? ኦርቶዶክሳዊነት ምንድን ነው ሲባል በሁለት መልኩ ልናውቀው ስለሚገባል። አንደኛው በቃል አውቀን ለሚጠይቁ ሰዎች መልሰን አንድ ሰው የአንተን ሃይማኖት እንዲከተለው እንዳንተ እንደሆን አንተ ከገባህበት እንዲገባ ኦርቶዶክሳዊነት ስትል ምን ማለት ነው ብሎ ቢጠይቀን እሱን ማስረዳት አለበት። ሁለተኛ ደግሞ ኦርቶዶክሳዊ ሃይማኖት ወይም ኦርቶዶክሳዊ ኑሮ ምን እንደሆነ መስመራችንን ለይተን ለመጓዝ
ኦርቶዶክሳዊነት ምን እንደሆነ ማወቅ አለብን። ሰዎች አንደኛ በቃል እንዳያወናብዱ፣ ሁለተኛ ደግሞ ሰዎች በኑሯችን ኦርቶዶክሳዊ ያልሆነውን ነገር ኦርቶዶክሳዊ በማስመሰል ኦርቶዶክሳዊ የሆነውን ነገር ሰይጣናዊ በማስመሰል ከቤተ ክርስቲያናችን አውጥተው እንዳያስኮበልሉን፣ ድነታችንን በር እንዳይዘጉብን ኦርቶዶክሳዊነት ምን መሆን እንዳለበት ምን እንደሆነ በስሱ ማወቅ ይጠበቅብናል። እግዚአብሔር ከሁላችን ጋር ይሁን። ይህንን እንማማራለን ማለት ነው። ኦርቶዶክሳዊነት ምንድን ነው የሚለውን ስናይ መጀመሪያ ኦርቶዶክስ የሚለውን ቃል እንተርጉማለን። ሁላችሁ እንደምታውቁት ከግሪክ ቃል ነው የተገኘው። ኦርቶ እና ዶክሲያ ከሚል የግሪክኛ ቃል የተመሰረተ ነው። ኦርቶ ማለት ርቱ ማለት ነው። ርቱ የቀና ቅን፣ ጥመት የሌለበት ማለት ነው። ዶክሲያ ዶክስ ማለት ሃይማኖት፣ እምነት፣ ተወክሎ ማለት ነው። ኦርቶዶክስ ማለት ርቱ ሃይማኖት፣ ርትዕት ሃይማኖት፣ የቀናች የጸናች ሃይማኖት ማለት ነው። የቀናች የጸናች ሃይማኖት። የቀናች ሲባል ጥመት የሌለባት፣ የጸናች ሲባል በየጊዜው የማትፈርስ የማትከለስ ጸጸት የሌለባት። የዚህ ዓለም ነገሥታት ሕግ ሲያወጡ ዘመኑን እያዩ ሕግ ይቀይራሉ። አምና ባወጡት ሕግ ዘንድሮ ይጸጸቱበታል። ዘንድሮ ባወጡት ሕግ የሚቀጥለው ዓመት ይጸጸቱበታል። ኦርቶዶክስ ግን የጸናች የሚያሰኛት ዓለም ሳይፈጠር የወጣው ሕግ ዓለም ሲፈጠር አላጸጸታትም። በተፈጠረ በዓመቱ አላጸጸታትም። በ5 ዓመቱ በ10 ዓመቱ በ5500 ዓመት አልተጸጸተችበትም። ዛሬም አልተጸጸትበትም። እስከ ዓለም ፍጻሜ ኦርቶዶክስ ባወጣችው ሕግ ጸጸት የለበትም። ኦርቶዶክስ ዘመንን ቀድማ አይተዋለችና ዘመንን እሷ ታዘምነዋለች እንጂ ዘመን በኦርቶዶክስ ላይ አይዘምንባትም ማለት ነው። ያ ማለት ነው ዘመን እንዲሆን አስቀድማ አይተዋለችና ለየዘመናቱ ለሚነሳ በሽታ ቀድማ መድኃኒት ሰርታለታለችና ዛሬ ምን ላድርግ አትልም። ያ ማለት መሰላችሁ ዮሐንስ አፈወርቅ በዚህ ዓመት ቢኖር ኖሮ ምን ይል ነበር አልልም። ዮሐንስ አፈወርቅ በነበረበት ዘመን ይሄን ዘመን አይቶት መድኃኒት ሰርቶለታል። ዛሬ ቅዱስ ጴጥሮስ ቢኖር ኖሮ በዚህ ዘመን ምን ይል ነበር አንልም። ይሄን ዘመን አስቀድሞ አይቶ የዘመን መጋረጃን በሃይማኖት እጅ ሰብስቦ ገልጦ አይቶ ለዚህ ዘመን መድኃኒት ሰርቶለታልና ዛሬ ቅዱስ ጳውሎስ ቢኖር ኖሮ አንልም። ቅዱስ ጳውሎስ ዘመኑን አስቀድሞ አይቶ መድኃኒት ሰርቶለታልና ለልጁ ለጢሞቴዎስም ሲልክለት ወዘንተ ባሕቱ አይምር ልጄ ጢሞቴዎስ ይህንን እወቅ ከመበዳሪ መዋዕል ይመጽእ ዓመታት እኩያት በመጨረሻው ዘመን ክፉ ዘመን ይመጣል። ሰብእሰ ይከውኑ መፍቀር ያለርሶም ሆነዋል። ሰዎች ራሳቸውንና ገንዘብን የሚወዱ ይሆናሉ። ዝጉራን በትዕቢት የተነፉ ተነግረው የማይሰሙ ብፁዓን ጽድቅ ከጽድቅ የወጡ ጸላእያነ ሰናይ መልካሙን የሚጠሉ ክፉን የሚያደንቁ የሚወዱ እንደ አልቦ ማኮቴት እነሱም የማያመሰግኑ እነሱም የማይመሰገኑ የአምልኮ መልክ ይዘው አምልኮ ግን የሌላቸው እንዲህ ያለ ዘመን በመጨረሻው ሰዓት ይመጣል ብሎ ቅዱስ ጳውሎስ ዘመኑን አስቀድሞ ነግሮናልና ቅዱስ ጳውሎስ ቢኖር ኖሮ አንልም። ዛሬ በቃ ሃይማኖት ቢኖሩ ኖሮ ለኢትዮጵያ ምን ይሉ ነበር አንልም። ሰው መድኃኒት ታዞለት ካልዋጠው የራሱ ችግር እንጂ ያለው ችግር አይደለም።
ባንቀበለው ነው እንጂ ተክለ ሃይማኖት በዚህ ዘመን ፈውስ ሰጥተውለታል። በዚህ ዘመን ሐዋርያት ቢኖሩ ነቢያት ቢኖሩ አንልም። በዚህ ዘመን ያሬድ ቢኖር አንልም። ቅን ነገሥታት ቢሆን በዚህ ዘመን ጀግናው ገሌ ቢኖር አንልም። አንቀበልለን እንጂ እነሱ ያደረጉት እንድናደርግ መንገዱን በር ከፍተውልን ይዋልና። ስለዚህ ኦርቶዶክስ ማለት የቀናች የጸናች ሃይማኖት፣ የቀናች የጸናች ሃይማኖት። የቀና የሚለው ጥመት የሌለበት፣ የጸና የሚለው በየጊዜው የማይፈርስ። ለምሳሌ አንዳንዶቹ ስትጠይቋቸው መጽሐፋችሁ ከየት መጣ ነው ሲባሉ ከሰማይ የወረደ መጽሐፋችሁ ከሰማይ ከወረደ 5-6 ማግባት ምን አመጣው ሲባሉ ወንዶች በጦርነት ስላለቁ ሴቶች ያለ እንዳይቀሩ ተብሎ 5 ማግባት በመጽሐፋችሁ ተከተተ። አሀ ጦርነት ሲመጣ የሚሻሻል ከሰማይ የወረደ ሕግ ያለ ማለት ነው። ጦርነት ሲመጣ የሚሻሻል፣ ረሃብ ሲመጣ የሚሻሻል፣ ችግር ሲመጣ የሚሻሻል ሕግ የሰማይ ሕግ ያለ የቀና የጸና የሚያሰኝ እሱ ነው። ጥንቱንም ሕጉ ከእግዚአብሔር ከተገኘ ይነቅሙ ማይመሪት ወማይቆሙ ማህልባዘት ያዕቆብ በመልሱ ሲናገር ከአንድ ምንጭ መራራና ጣፋጭ አይቀዳል ያለ አይቀዳም። ከአንድ እግዚአብሔር እወና አለው ይቀዳል። እወና አለው ሰኞ አለው ያለውን እግዚአብሔር ማክሰኞ አታድርጉ ይላል አይልም። እግዚአብሔር ጸጸት ስለሌለበት በእግዚአብሔር ሕግ የሰው ልጅና እየታደሰ ይቀጥላል እንጂ ቤተ ክርስቲያኒቱና ሕጓ የማታረጅ ርትዕት በመሆኗ እግዚአብሔር ጽኑ በመሆኑ ጽኑ ሕግ አላት፣ ጽኑ ክህነት አላት፣ ጽኑ ሃይማኖት አላት፣ ጽኑ ወንጌል አላት፣ ጽኑ ስርዓት አላት፣ ጽኑ አነዋወር አላት፣ ጽኑ ሀገር አላት፣ መንግሥተ ሰማያት ጽኑ አምላክ አላት። አምላካት ጽኑ ስለሆነ እግዚአብሔር ርቱ ስለሆነ፣ ስለዚህ ኦርቶዶክሳዊነት ማለት ቀናነት ማለት ነው። ኦርቶዶክሳዊነት ማለት ቀናነት ማለት ነው። ኦርቶዶክሳዊነት ማለት ጽኑነት ማለት ነው። ቃሉን ብቻ ብለባል ቃል በቃል ሲተረጎም ማለት ዝም ብሎ በቃሉ ፍች ምስጢራዊ ፍቹን ሳናየው ከቤተ ክርስቲያን ከመንፈስ ቅዱሳዊ ምስጢሩ ሳናየው ቃሉን ብቻ ስታየው ኦርቶዶክሳዊነት ማለት ማለት ነው ብላችሁ ቃል በቃል ቀናነትና ጽኑነት ማለት ነው ብላችሁ ተመሳላችሁ። ቀናነትና ጽኑነት፣ ቅን ሃይማኖት በምን የማይጣመምበት፣ በባለስልጣናት የማይጣመም፣ በስሜት የማይጣመም፣ በአጋንንት የማይጣመም፣ በዘመን የማይጣመም ቅን የሚያሰኘው ነው። በባለስልጣናት የማይጣመም ለንጉሥ ተብሎ ሃይማኖት አይመሰረትም። ለንጉሥ ተብሎ የቤተክርስቲያን ስርዓት አይሻሻልም። ለባለስልጣን ተብሎ ሕገ እግዚአብሔር አይለወጥም። ቅዳሴውን አናሳጥረው፣ ስርዓቱን አንለውጠው። ኢትዮጵያም ቢሆን ሰዎች ስሟን ያጠፋታል እንጂ በኢትዮጵያም ቢሆን ሃይማኖታዊ መንግስት ነበረ እንጂ መንግስታዊ ሃይማኖት አልነበረም። ለጌታችሁ ማወቅ አለባችሁ። ኦርቶዶክስ ነገስታትን ቀብታ አንግሳለች ማለት ምን ማለት ነው? ንጉሱ ሃይማኖትሽን እፈልግልሻለሁ ስላላት በሃይማኖትሽ መንገድ መሰረት መንግስቴን እመራለሁ ስላላት አነገሰችው እንጂ ሃይማኖታዊ መንግስት የለም። ያልተለየ ነገር ተብሎ ሃይማኖታዊ መንግስት ነበር። መንግስታዊ ሃይማኖት ነው። አሁን የሚገባችሁ ነው። ሃይማኖታዊ ባህል ሊሆን ይችላል። ባህላዊ ሃይማኖት ግን የለም። ነገስታት የሰሩት ሃይማኖት የለንም። ነገስታት ያጸኑት ሃይማኖት የለንም። እግዚአብሔር ያጸናው ግን ሃይማኖት አለ። መድኃኔዓለም ለስም አጠራሩ ምስጋና ይገባውና በጲላጦስ አደባባይ ተከሶ ቀርቦ ሳለ ጲላጦስ አንተ ንጉሥ ሆኑ አይሁድ የአይሁድ ንጉሥ አንተ ነው አለው። መንግስት ለሰይኮለትም ስንቱ አለ። የኔ መንግስት ከዚህ ዓለም አይደለችም አለ። የኔ መንግስት ምድራዊ አይደለችም። ምድራዊ መንግስት ቤተ ክርስቲያን ውስጥ ገብቶ አምልኮ ያውቃል።
በጥብጡም ያውቃል፣ ረብሻትም ያውቃል። ቤተክርስቲያኒቱ ሕጓ ውስጥ ገብቼ ልፈስስ ብሎም ያውቃል። እየተነቀለ በየዘመናቱ ወጥቷል። ሃይማኖታዊ ነገሥታት ነበሩ። መንግስታዊ ሃይማኖት ግን የለንም። የቤተ ክርስቲያን መንግስቷ እግዚአብሔር ነው። ይመን ብሎ ለመጣ ንጉሥ ደግሞ ሃይማኖት ትሰጣለች። ስለዚህ ለመንግስት ተብላ ያልተቀመሰች። ሌላውን ብታዩት እንዲያ ነው ብሎ ማለፍ ሳይሻል አይቀርም። በ451 ዓመተ ምህረት ኦርቶዶክሳውያን ኦርቶዶክስ በ451 ከካቶሊክ ጋር ሲከፈል የተሰጠ ስም እንዳይመስላችሁ። ኦርቶዶክስነት ቅድመ ዓለም የነበረ ነው። ኦርቶዶክሳዊነት ማለት ቅን መንገድ ነው። ቅን መንገድ ማለት ነው። እግዚአብሔር ነቢዩ አለ እስመ ተዋስ እናውዩ እግዚአብሔር ጻድቃን ያውሩበን ወኃጥአን ይስሕቡበን። የእግዚአብሔር መንገዶች ቅኖች ናቸው። የእግዚአብሔር መንገዶች ቅኖች ናቸው። ጻድቃን ይሄዱባቸዋል፣ ኃጥአን ግን አይሆንላቸውም ማለት። ታዲያ ኦርቶዶክስ ማለት ነው። ኦርቶዶክስ ማለት ቅንነት ከሆነ ቅን ማለት ነው እግዚአብሔር አይደለም። ኦርቶዶክስ ማለት አሁን በዘመናት ጳጳሳት ተሰብስበው የሰሩት ማለት አይደለም። ኦርቶዶክስ ማለት ቅድመ ዓለም የነበረ ሃይማኖት ነው። ዓለም ሳይፈጠር የነበረ ሃይማኖት አለ። በመንፈሳዊ ምናለ እኔ እኮ እውቀት ያለ ዓለም ሳይፈጠር የነበረ ማለት አንተ የትናንትና እውቀት ያስኩለት ትደንቃለህ። 8ኛው ክፍለ ዘመን፣ 7ኛው ክፍለ ዘመን፣ 1ኛው ክፍለ ዘመን፣ 4ኛው ክፍለ ዘመን ትላለህ። የኔ እውቀት ቅድመ ዓለም የነበረ ማለት ምን ማለት ነው? የኔ እውቀት እግዚአብሔር ነው። እግዚአብሔር ደግሞ ቅድመ ዓለም የነበረ ነው። ያን ቅድመ ዓለም የነበረ እውቀት ያስኩ ነኝ ብሎ ይናገራል። ስለዚህ ተመልከቱ፣ ኦርቶዶክሳዊነት ማለት ምን ማለት ነው? ጽኑነት፣ ቅንነት። ያ ቅን ማን ነው? እግዚአብሔር ነው። በዘመን የተለወ ትዝ ይላችኋል። በ451 ዓመተ ምህረት ሰዎች ቅዱስ ዲዮስቆሮስን ያስደረደሩት ለምን ይመስላችኋል? የሮሙ ሊዮን ፓትርያርኩ እኔ ክርስቶስ ሁለት ባሕርይ ነው ብያለሁ ወደ ጋጤ ላካ። ሮም የቅዱስ ጴጥሮስ መቀመጫ ስለነበረች፣ ቅዱስ ጴጥሮስ የሐዋርያት አለቃ ስለነበረ የበላይ ነኝ ብላ ታምን ነበረ። ስለምታምን የሮሙ ፓትርያርክ መቀመጫው ያማረ ነበረ። ከሌሎች ሊቃነ ጳጳሳት በተለየ ይከበር ነበረ። በክብር በትሕትና ነው። ደብዳቤ ጻፈ። የተንኮል ደብዳቤ ሆነ። ቅዱስ ዲዮስቆሮስ ምን አደረገ? እኔ የአባቶቼ የሰለስቱ ምዕት የቅዱስ ቄርሎስን ሃይማኖት እከተላለሁ። ከዚህ በኋላ ግን ከመጣ አልቀበለውም። ክርስቶስ አንድ አካል ነው፣ አንድ ባሕርይ ነው አለ። አባቴ ቄርሎስ ያለ ነይነሰ ይፈልጦ ለአንዱ ክርስቶስ አበቅኔቱ ወዳውያት እኛ አንድ ክርስቶስን ወደ ሁለት እግር፣ ወደ ሁለት አካል፣ ወደ ሁለት ባሕርይ፣ ወደ ሁለት ፈቃድ አንከፍለውም። ክርስቶስ አንድ ነው ብሎ አስተምሮኛል አለ። አለተው ዲዮስቆሮስ ሊዮን እኮ አለቃ ነው አለ። ሃይማኖት ካለው አለቃዬ ነው። ሃይማኖት ከሌለው ግን ሳጥናኤል የመላእክት አለቃ ነበረ። አልቀበለውም። ንጉሥ መጣ፣ ንግሥቲቱ መጣች። ብርክያ አንተ በዚህ ንጉሥ ሃይማኖት አታምንም አለች። አላምንም፣ የኔ ንጉሥ ኢየሱስ ክርስቶስ ነው። ራእየ ዮሐንስ ምዕራፍ 9 ላይ ስታነቡ ብዙ ያንበጣ መንጋ ሲወጣ አየሁ ይላል። ሊቃውንት ይህን ሲተረጉሙት አንበጣ የተባሉ ክርስቲያኖች ናቸው ይላል። እንዲህ አንበጣ ደግሞ ልባል ልትሉ ትችላላችሁ። ትርጉም ግን በጣም ልክ ነው። አንበጣ ከፍ ብሎ የሚበር ነው። ይህን ኋላ ላቆየ ምን ማለት ነው ነገራቸው። አንበጣ አለቃ የለውም፣ ዝም ብሎ ግር ብሎ የሚሄድ ክርስቲያኖችም አልበለ ንጉሥ ዘይኖ ለዚህ ለኢየሱስ ክርስቶስ ይጃልሞታል። ከክርስቶስ በቀር ለእኛ ንጉሥ የለንም። የክርስቶስን ፈቃድ ካስ እናከብራለን። የክርስቶስን ፈቃድ ታው የምትለን ከሆነ ግን አንተ ንጉሳችን አይደለህም፣ በእሱ ከመጣህብን እያገኙታልና አንበጣ ተዋቂ ይላል። ቅዱስ ዲዮስቆሮስም ለእኔ ንጉሴ ክርስቶስ ነው። አሳማሃለሁ ካልሽ ለእኔ መድኃኒቴ ክርስቶስ ነው። አስርሃለሁ የምትይኝ ከሆነ ለእኔ ምግቤ ክርስቶስ ነው። እገፋሃለሁ ካልሽ ለእኔ ልብሴ ክርስቶስ ነው። አሰድድሃለሁ ካልሽ ለእኔ ሀገሬ ክርስቶስ ነው። እገድልሃለሁ ብትይኝ ለእኔ ሕይወቴ ክርስቶስ ነው። ለክርስቶስ ከሆነ መሞቱ ቢሆን ሕይወት ነው አለ። ያን ጊዜ ደበደበችው፣ ጽሙን ነጨችው፣ ጥርሱን አወለቀችው። እናንተ ምን
ያደረጋችሁ ምንድን ነው? ደረቅ አለች። ደረቅ ምንድን ነው? ደረቅ የሚያደርግ ዮሐንስ አፈወርቅ እናቴ ብትለው የሚብሎ ተሰዶ ወጣ። የእናትሽን ተናገረሽ፣ የእሱን ተናገረሽ እንጂ የእናትሽን ምን ተናገረሽ? እናትሽ ታዲያ በኋላ በዮሐንስ አፈወርቅ ጸሎት ዳነች እንጂ ዮሐንስ አፈወርቅን ብታሰድን በውበቷ ተመክታ ተልታ ሸታ ገብታ ተለውጣ የገዛ ስጋዋን የቦጨቀች ጀበላች አልነበረም? በይ አንቺም እኔን እንደ ዮሐንስ አፈወርቅ አሰድጂ። አንቺም እናትሽ እንደተጠቀመች ትጠቀሚያለሽ። ይህም ዮሐንስ አፈወርቅ እንደተጎዳ ጎዳለዋል። ጥርሱን አለቀችው። ጽሙንና ወደ ናግራን ደሴት አሰደደች። ጥርሱንና ጽሙን ቋጥሮ ለእስክንድርያ ክርስቲያኖች ዝሙቱ ፍሬ ሃይማኖት መላከላቸው። የሃይማኖት ፍሬ እነሆ መላከላቸው። የሃይማኖት ፍሬ ጥርሱ መብለቅ ነው፣ ጽሚ በደረቅ መነጨት ነው መላከላቸው። ያንን ከተራራ ላይ አስቀምጠው በዚያ ብርሃን ሌሊት መንገድ የሄዱበት ነበር ይላል። ጥርሱ እያበራ ክርስቶስ ያደረበት ነው። ፀሐይ ዘዘልፈ ያበርድ በቅዱሳን፣ በቅዱሳን ላይ ዘወትር የሚያበራ ፀሐይ ክርስቶስ ነው ይላል መጽሐፍ ይላል። ምን ማለት ጌታ መድኃኒዓለም አነ ውእቱ ብርሃን አለ። እኔ የዓለም ብርሃን ነኝ። ወኩሉ ዘተወኒ ኢይሬ ያለ ሰበት አላ ይረክብ ብርሃነ ሕይወት ማርቆስ ወንጌል ምዕራፍ 8 ቁጥር 12 ላይ እኔ የዓለም ብርሃን ነኝ፣ እኔ የተከተለ ከቶ ጨለማን አያያትም። ብርሃነ ሕይወት የሕይወት ብርሃን ያገኛል እንጂ አይጨልምበትም ብሎ ነበርና ብርሃን ክርስቶስ ሰሌዳ አድርጎ የሚያበራባቸው የእሱ ሰሌዳዎች እነማን ናቸው? ክርስቲያኖች ናቸው። ከዚህ የተነሳ በንጉሥ ሃይማኖት አንወስንም ብለው የንጉሥ ሃይማኖት አንከተልም ንጉሳችን ክርስቶስ ነው ብለው ስለመጡ ኦርቶዶክስ የሚለውን ስም ይዘው መጡ። ዲዮስቆሮሳውያን ኦርቶዶክሳውያን ተባሉ። ንጉሥን የተከተሉ ደግሞ ወደዚያ የሄዱ ካቶሊክ ተባሉ። ምንናገር ይሻላል። ወደዚያ ሄዱ ንጉሱን የተከተሉ። ስለዚህ ኦርቶዶክስ ማለት ምን ማለት ነው? ንጉሥ ፈታ ሃይማኖትን ማታሻሽል አስተምሮ የማትለውጥ ኦርቶዶክስ ናት። የትኛው ንጉሥ አልፏል? ለንጉሥ ተብሎ የተሰራ ሃይማኖት ግን የለም። ይህን ጌታችን ማወቅ አለብን። ሌባ፣ ወንበዴ፣ አጭበርባሪ አለ፣ ቀበሮ አለ። ዛሬ ኦርቶዶክስ ተዋሕዶ የነ ገሌ ሃይማኖት ናት፣ የነ ኃይለ ሥላሴ ናት፣ የነ ምኒልክ ናት፣ የነ ዘርዓ ያዕቆብ ናት የሚል ቀበሮ ሞልቷል። ኦርቶዶክስ የክርስቶስ ናት፣ የማንም አይደለች። ማንም ንጉሥ በዚህ ቤተክርስቲያን ውስጥ ነግሶ ነበር። ፍርድ ያጓደለ ንጉሥ አዎ ኃይለ ሥላሴ ሆኑ፣ ቴዎድሮስ ሆኑ፣ ምኒልክ ሆኑ፣ ዮሐንስ፣ ሌሎችም ዘርዓ ያዕቆብ፣ ሁሉም ነገሥታት ቢጠሩ የየራሳቸውን ኃጢአትና ጉድለት ሰርተው ሊሆን ይችላል። የግላቸውን የቤተክርስቲያን ይባል ግን የሚል የቤተክርስቲያን ስርዓት አንድ ንጉሥ ስለገደለ ቤተክርስቲያን ትወቀስ። ሰው ግደል ያለ ቤተክርስቲያን አለች የለችም። የትኛው ቤተክርስቲያን መጽሐፍ ውስጥ ነው የምታሳየው? የለም። ለንጉሥ የማትለወጥ ለዘመን የማትለወጥ እስኪ ሌላው እምነት ይኸው ሌላው እምነት እኮ ለስሜት የተሰራ ነው። አዎ ስሜት ስጋው ዝሙት ስለሚያስፈልገው 5 አቋር ስጋው ብላ ስለሚለው 24 ሰዓት እንዲበላ ጾም የሌለበትን ሃይማኖት ይመርጣል። ስጋው ሞት ስለማይፈልግ መታመም ስለማይፈልግ ግን የሚለውን ሃይማኖት ይመርጣል። ስጋው እንዲመች ይፈልጋል። ኦርቶዶክስ ግን ለስሜት የማትኖር ሳይሆን ለነፍስ የምትኖር ቤተክርስቲያን ነው። ልጆቿን ሰማያዊ የምታደርግ ቤተክርስቲያን ነው። ይህ ነው የጸናችን ያሰኛል። ንጉሥ አይለውጣትም፣ ዘመን አይለውጣትም፣ ስሜት አይለውጣትም፣ አጋንንት አይለውጣትም። ስለዚህ ምትራል ቤተክርስቲያን አቃቢነት እየማስልን የማይለወጥ ጠባቂያችን ክርስቶስ ምዝና ተቀጥረናል። ተመልከቱ፣ አምባ መጠጊያችን እሱ ነው። አምባ መጠጊያችን ተገልጠው ከሚመጡ ሰይፍ ታጥቀው ዘገር ነግርቀው ከሚመጡ ጠላቶቻችን ከአሕዛብ ከደም አፍሳሾች ለምድ ለብሰው ከሚመጡ ጠላቶቻችን ከመናፍቃን ረቂቅ አካል ይዘው ከሚመጡ ጠላቶቻችን ከአጋንንት ለየትኛው ሕጓን የማትለውጥ ዘመንን በስሯ እያዋጀችው ዘመንን እያጣፈረችው ትሄዳለች እንጂ
የጸናች የቀናች እግዚአብሔር የገለጠውን ስለያዘች የመናፍቃን እንክርዳድ የሌለባት የሥጋዊነት እንክርዳድ የሌለባት የስሜት የሆዳዊነት እንክርዳድ ስለሌለባት የአጋንንት የጥንቆላ እንክርዳድ ስለሌለባት ምን ትባላለች? የቀናች እግዚአብሔር ቀን ስለሆነ በቅንነት የምታስብ ለጠላቶቿ የምትጸልይ። ሌላው እኮ ምንድን ነው የሚለው? ስታመልኩ ዝም እስካላችሁ ድረስ ዝም በሉ፣ ከተቃወማችሁ በግግራባችሁ ነው መጽሐፍ ነው። ሌላው መጽሐፍ እኮ እንዲህ ነው፣ ዝም ያላችሁን ዝም በሉ፣ የገፋችሁን ግፉ። ሌላው እኮ እንዲህ ያለ ኦርቶዶክስ ቅንነቷን ምንድን ነው የምትለው? የሚረዷችሁን መርቁ፣ ለሚያሳድዷችሁ ጸልዩ፣ ኢትቃወሙ ወለእኩይ በእኩይ፣ ክፉን በክፉ አትቃወሙ። እንኳንስ ለሰው ልጅ ለውሃ እንኳን የምትጸልይ ቤተክርስቲያን ይችላል። ተመልከቱ። ወመንተ ወበይንተ ማያት አምላክ አስተባረቁ እግዚአብሔር ከመምለው ተመልከቱ። ወንዞችን እግዚአብሔር እስከ ልካቸው እስከ ወሰናቸው ይመላቸው ዘንድ እግዚአብሔርን ስለ ወንዞች እንማልዳለን፣ ስለ ዝናብ እንማልዳለን። ዝናብ እኮ ተጸልዮለት ሲዘንብ ጥሩ፣ ሳይጸልይለት ከዘነበ በረዶ ይወርድና አጥቦ ይወስደናል። ለዝናቡ ትጸልያለች፣ ለግደሉ ትጸልያለች፣ ለማያምኑ ትጸልያለች። እኒህ የምታደርግ ቤተክርስቲያን ስለሆነ የቀናች የጸናች ርቱ ቅን ሃይማኖት ቅን ሕሊና ያለው ብቻ የሚድንባት ጥመት የሌለበት የአክል ሃይማኖት ዘአልቦ ጥንቀት ወእምነት በቅድስት ድንግል ከመይእቲ ወላዲተ እግዚአብሔር በሥጋ ቅዱስ ቄርሎስ የቀና ሃይማኖት በሊቃውንት ማለት ቅዱስ ቄርሎስ የቀና ሃይማኖት ጠማማነት የሌለበት በዘር ያልተጣመነ በፖለቲካ የማይጣመን መለካዊ ያልሆነ አድርባይ ያልሆነ ለፖለቲካ የማይገዛ ንጉሥ ለወደደው ዘመን ለወደደው የማይገዛ ሃይማኖት፣ ለስሜት የማይገዛ ለሆዳምነት የማይገዛ ለገንዘብ የማይገዛ ለጥንቆላ የማይገዛ እንዲህ አለ ሃይማኖት አለ በሊቃውንት ነው። ወቅድስት ድንግል ከመወላዲተ አምላክ ይእቲ ድንግል ማርያም እግዚአብሔርን እንደወለደች ማመን በሊቃውንት ነው። ፈውስ ሲሳይ ስለሆነች የሲሳይ ሁሉ ፈውስ ሲሳይ የሆነ ልጇን ስለወለደች እሷ ሙዳያ አሚር ርትዕት ሃይማኖቶም ለቅዱሳን አወይ የእምነት ሙዳያችን ስለሆነች ከዚህ የተነሳ ነው ኦርቶዶክስ ተዋሕዶ ያሰኛል። ኦርቶዶክሳዊነት ማለት ነው የሚለው በአጭር ቃል አንድ ሶስት ነጥቦችን ለዛ ነገራቸው ደግሞ ነገ እግዚአብሔር ያሳድር እንቀጥላለን። ኦርቶዶክሳዊነት ማለት እግዚአብሔራዊነት ማለት ነው። ኦርቶዶክሳዊነት ማለት እግዚአብሔራዊነት እግዚአብሔራዊነት ማለት አቤት እግዚአብሔር የምንለው ማንን ነው ስትሉ እግዚአብሔር የሚለው ሶስቱን ነው። አንተ ሶበረቢ እግዚአብሔር በይንታ ወወልድ ወመንፈስ ቅዱስ ይላል ሊቁ ቅዱስ ጎርጎርዮስ በሃይማኖተ አበው ሲናገር እኔ እግዚአብሔር ባልኩ ጊዜ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ማለት ነው። እኔ እግዚአብሔር ባልኩ ጊዜ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ማለት ነው። ስለዚህ እግዚአብሔር ባልን ጊዜ ማን ነው እግዚአብሔር የሚለው ተባችሁ ተጠየቁ። እግዚአብሔር የሚለው አብ ወልድ መንፈስ ቅዱስ አይደለም። 318 ሊቃውንት በሃይማኖተ አበው ናምሮ ለእግዚአብሔር በሰለስቱ አካላት ወበሰለስቱ ገጻት ወበአሐዱ መለኮት ነው። እግዚአብሔርን በሶስት መልክ በሶስት ገጽ በሶስት ግብ በሶስት አካል እንደገና በአንድ መለኮት በአንድ ጌትነት በአንድ መንግስት እናውቃለን። ሶስት አካል አለ፣ ሶስት ገጽ አለ፣ ሶስት መልክ አለ፣ ሶስት ግብር አለ። እንዲህ ስለሆነ ግን ሳዊሮስ ደግሞ ቅዱስ ሳዊሮስ ዛልተኛ ሃይማኖታዊ ሲናገር አልቦ ከቅድስት ሥላሴ ተቀኝዮ ወይ ግብርናት በቅድስት ሥላሴ መካከል የበላይ የበታች ተወራጅ ምሉ ዱግ ምክትል ዋና አዛዥ ታዛዥ ጌታ ሎሌ ባለጸጋ ድሃ አዋቂ አላዋቂ ጠባብ ሰፊ የለም። ሥላሴ አንድ መንግስት ናቸው። እንዲህ ባለ ጊዜ ተመልከቱ። ሶስት ባለ ጊዜ ያለ ተመልከቱ። አልቆ ከተመልከቱ ከማን አብርሃም ይስሐቅ ያዕቆብ አብርሃም ይስሐቅ ያዕቆብ ሶስት እንደምንላቸው ሶስት ያለ እንዳይመስልህ ወይ ጳውሎስ ጢሞቴዎስ ስልዋኖስ እንደምንል ሶስት ያለ እንዳይመስልህ ወይስ እግዚአብሔር ሶስት ሲሆን አንድ አምላክ ነው ማለት ምን ማለታችን ነው?
እንደ አብርሃም እንደ ይስሐቅ እንደ ያዕቆብ ማለታችን ነው? አይደለም። እንደ ጳውሎስ እንደ ጢሞቴዎስ እንደ እስጢፋኖስ ማለታችን ነው? አይደለም። ወይስ አንድ ልብስን ሶስት ሰዎች ለብሰውት እንደሚቀመጡ ማለታችን ነው? አይደለም። ወይስ ሶስት መስፈሪያ ዱቄት አንድ ዳቦ እንደሚደረግ ማለት ነው? አይደለም። ወይስ ሶስት እኩል ሀብት ያላቸው ባለጸጎችን እንደ ባለጸጎች ማለት ነው? አይደለም። ወይስ ሶስት ታላላቅ ነገስታት በእኩል ስልጣን በአንድ ወንበር እንደሚቀመጡ ማለት ነው? አይደለም። ወይስ ሶስት እንጨቶች በአንድ ምስማር እንደሚቀጠሙ ማለት ነው? አይደለም። እንደዚህ አይደለም። ሶስት በአንድ ጊዜ ሌላውን ይመስለዋል። ሶስት ስንል ምያን ይመስለዋል። ሶስት አምላክ ይላሉ ቅዱስ ጳውሎስ እንዲህ ያለ እንደዚህ ካሸበቁ የደቀቃቸው ማምላክ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ ለአይሁድ ይመስለውን ዘንድ ወለአሕዛብ ዘንድ ሀብት ለአይሁድ የምንመግል ይመስላቸዋል። ለአሕዛብ ደግሞ ተረት ቀልድ እንዲሆኖች ዝናብ የምና እንዲመስላቸዋል። የሚሞኞች እግዚአብሔር ሶስት አምላክ ይላል። እኛ ሶስት አምላክ እያልን አይደለም። ምን ማለታችን ነው ታዲያ? በአንድ ጌትነት ያሉ ሶስት አካላት እንዲህ በአንድ ጊዜ እግዚአብሔር አብ እግዚአብሔር ወልድን ወለደ፣ እግዚአብሔር መንፈስ ቅዱስን አሰረጸ። በአንድ ጊዜ አኮ ከመ አብርሃም ተመልከቱ ዘይልቅ ይስሐቅ ወይስሐቅ ዘይልቅ ያዕቆብ። አብርሃም ከይስሐቅ እንደሚበልጥ እንደሚቀድም፣ ይስሐቅ ከያዕቆብ እንደሚበልጥ እንደሚቀድም። አኮ ከማሁን መለኮት ለመለኮት እንዲህ አይደለም፣ እንዲህ አይደለም። እይልቅ አብ ወልድ በኮይና አብ አባት በመሆኑ ከልጁ አይቀድምም። ወይልቅ ወልድ መንፈስ ቅዱስ ወልድም ወልድ በመሆኑ ከመንፈስ ቅዱስ አይበልጥም። ወመንፈስ ቅዱስ ይልቅ ማር ወልድ መንፈስ ቅዱስም ከአብ ከወልድ አያንስም። አኮ ከመ አብርሃም ዘእዞ ለይስሐቅ በሕገ ፍጥረት አብርሃም አባት ነኝ ብሎ ልጁ ይስሐቅን እንደሚያዘው እንደዚህ አይደለም። ወይስሐቅ ዘእዞ ለያዕቆብ ይስሐቅ ያዕቆብን የቆመውን ቁረት የወደቀውን ፈለጥሞ እንደሚያዘው እንደዚያ አይደለም። አኮ ከማሁን መለኮት ለመለኮት እንዲህ አይደለም። እንዲህ እንዴት ነው? ተመልከቱ። ከመለኮት ቃል እምልብ ወጣተ መንፈስ እምልብ ቃል ከልብ እንደሚወለድ እስትንፋስ ከልብ እንደሚወጣ እነዚህ ሁሉ ነገር ግን ልብን የቀደመ ቃል እንደሌለ ቃልን የቀደመ ልብ እንደሌለ እስትንፋስን የቀደመ ልብ እንደሌለ እነዚህ ሁሉ ወልድን የቀደመ አብ የለም፣ መንፈስ ቅዱስን የቀደመ አብ የለም። ምን ማለት አንድ መንግስት ናቸውን ነው እንጂ ያለው አብ ይህ ተሳተ ወይ ከመቅጽበታይ ዘይመላ ወዘይመላ መንፈስ ቅዱስ ዘይመላ ወዘይመላ መንፈስ ቅዱስ አብ ከወልድ ከመንፈስ ቅዱስ ተለይቶ አንድ ላይ ቅጽበትን ያክል እንኳን የኖረበት ጊዜ የለም። ወይ ያለው ወልድ ዘይመላ ወዘይመላ መንፈስ ቅዱስ ይህ ተሳተ ወይ ከመቅጽበታይ ወልድ ከአብ ከመንፈስ ቅዱስ ተለይቶ የኖረበት ጊዜ የለም። ወይ ያለው መንፈስ ቅዱስ ዘይመላ ወዘይመላ መንፈስ ቅዱስ ይህ ወዘይመላ ይህ ተሳተ ወይ ከመቅጽበታይ መንፈስ ቅዱስ ከአብ ከወልድ ተቀድሞ የሆነበት ጊዜ የለም። እንዴት ነው ተለይቶ ሆነ? አንተ ስትወለድ ልብ የለህም፣ ቃል የለህም፣ እስትንፋስ የለህም። ሶስቱ በአንድ መስሎኝ የተገኙ አንተ ሶስት ሰው ትባላለህ። አንድ ሰው እኮ ነህ። ልብ ቃልን ቀድሞታል። ቃልን ከቀደመው ቃል አብራን ይባላል። ልብ እስትንፋስን ቀድሞ ነበረን። እስትንፋስ የሌለው በሕይወት ይኖራል። እንዲህ ከሆነ አብ ወልድን መንፈስ ቅዱስ ይቀድማል ትላለህ። ከልብ ከቃል ከእስትንፋስ የትኛው ይቀድማል? የትኛው ይበልጣል? የቱም አይበልጥም። ከአንተ ትንሽና ትልቅ የለም። አንዱ ሰው ትንሽና ትልቅ አትለው። ነገር ግን ሶስት ገብ በነሷልና የአዋቂነት ጠባይ በልብነቱ፣ የተናጋሪነት ጠባይ በቃልነቱ፣ የነዋሪነት ጠባይ በእስትንፋስነቱ ስላለው አንዱ ሰውዬ ሶስት አትለው። አብ ልብ ስለሆነ፣ ወልድ ቃል ስለሆነ፣ መንፈስ ቅዱስ እስትንፋስ ስለሆነ ሶስት እግዚአብሔር አትለው። ልብን ቃልን አይበልጠውም፣ እስትንፋስን አይበልጠውም። አብ ወልድ መንፈስ ቅዱስን አይበልጥም። ሶስት ሰው ማትለው አንዱ ሰውዬ ትልቅ ሰው፣ ትንሽ ሰው፣ መካከለኛ ሰው ተባለ። አንዱ ሰው ልብ ቃል እስትንፋስ ስላለው አንዱ ሰው ምክትል ሰው፣ ዋና ሰው
ስላለው ከሶስት ከፍላለህ አትከፍለውም። ስለዚህ አንድ እግዚአብሔር ነው። ስማ እስራኤል አሐዱ እግዚአብሔር አምላክከ፣ እስራኤል ስማ አምላክ እግዚአብሔር አንድ እግዚአብሔር ነው። ዘዳግም ምዕራፍ 6 ቁጥር 4 እስራኤል ስማ አምላክ እግዚአብሔር አንድ እግዚአብሔር ነው። አንተ ሞይ ወልድን ከወለደው እንዴት አይቀርበውም ትላለህ? አንተ ሞይ በአንተ ልብ ያለውን ቃል በወረቀት ስትጽፈው የት ነው? በአንተ ልብ ያለውን ቃል በወረቀት ስትጽፈው ልቤን ቀድሞ ነበር ልትለው? ልቤ ቀድሞታል ልትለው? ወይ ከልቤ ተነጥሏል ልትለው? አትለው። ከልብ እያለ ዜና ታነበዋለህ፣ ደግሞ ከልብህ ደግሞ እዚህም ታነበዋለህ። ወልድ በአብ እያለ እንደገና ደግሞ ተመልከቱ፣ በራሱ አካል ራሱን ችሎ ሁሉ አካል አለ፣ የራሱ አካል አለ፣ የራሱ ግብር አለ። ነገር ግን አይከፈልም። የማይከፈል መንግስት አለ፣ የማይከፈል ጽና አለ። እሳት እስኪ አንድ ጥያቄ ልጠይቃችሁ። እሳት የሚያቃጥል አካል አለው፣ አካሉ መነቀፉ ሙቀት አለው፣ እንደገና ደግሞ ምን አለው? ብርሃን አለው። ሶስት እሳታት ነው። አነ ዋዌ መንፈስ ቅዱስ እሳት አዌ እሳት ዋለ ነገርባሉ መንፈስ ቅዱስ ዋዩ ጌታ ለቀመጠ ስለተናገረው ጴጥሮስ ለቅዱስ ጴጥሮስ እንደነገረው ጴጥሮስ ሶስትነት ካገባ ስማለው አባቴ እሳት ነው፣ እኔ ሙቀቱ ነኝ፣ መንፈስ ቅዱስ ብርሃኑ ነው። እኔ ብርሃኑ ነኝ፣ መንፈስ ቅዱስ ሙቀቱ ነው። አባቴ እሳት ነው፣ እኔ ሙቀቱ ነኝ፣ እኔ ብርሃኑ ነኝ። ምንድን ነው ተባለ? መንፈስ ቅዱስ ሙቀቱ ነው አለ። አንዱ እሳት ግን ከሶስት አከፍለው ማለት ይሄንን ከመጽሐፍ ቅዱስ የታለ ይባል ዕብራውያን ምዕራፍ 1 ቁጥር 3 ላይ ምን አለ ቅዱስ ጳውሎስ? ወሩት ይጸዳለ ሰባት ይሁ እርሱም ያለ ክብሩ ነጸብራቅ ነው አለ። ነጸብራቅ ነው ማለት ምን ማለት? ብርሃኑ ነው ማለት ነው። አብ ፀሐይ አለ ነው ይወደ ቅዳሴ ማርያም ላይ ያለው አብ ፀሐይ ነው አለ። ወልድ ፀሐይ ነው አለ። ተብሎ መንፈስ ቅዱስ ፀሐይ ነው ማለት ነው። ጸዳለ ሰባት ይሁ አንድ ፀሐይ ሲወጣ ብርሃኑ ያበራልሃል፣ ሙቀቱ ይሞቃል። ነገር ግን ምን ትላለህ? ፀሐይ ሞቅ ትላለህ እንጂ ብርሃኑ በራልኝ ሙቀቱ ሞቀኝ አትልም። እንደዚሁም ሁሉ አብ ፀሐይ ስለተባለ፣ አብ እሳት ስለተባለ፣ ወልድ ብርሃን ስለተባለ፣ መንፈስ ቅዱስ እሳት ስለተባለ አንድ እግዚአብሔር አዳኝ ትላለህ እንጂ ወልድ አዳኝ፣ አብ አዳኝ፣ መንፈስ ቅዱስ አዳኝ አትልም። ማን አዳኝ የምንለው? አንድ እግዚአብሔር አዳኝ እንላለን። በስጋ የተገለጠውን መገለጥ ግን በኋላ እንመጣበታለን ነው። እግዚአብሔር አብነት ማለት ይሄ ነው። ተመልከቱ አንድ ነገር። ቆይ እግዚአብሔር አንድ ነው ማለት ምን ማለት ነው? ልባችሁ ሶስት አካል አንድ እግዚአብሔር ሥላሴ በጌትነት በመለኮት አንድ ናቸው ማለት ምን ማለት ነው? ቆይ ግን እንዴት ማለት ነው? ይሄንን አፍሪካ ጊዜ ወይ እስያ ጊዜ ይባላል ወይስ ደግሞ እኩል የተካፈለ ዘመን ወይስ ተባለ ሆኖ በወረ ማለት የሚገዙ አንድ ሺህ ዓመት ገዝታ ይመጣል ወይ አንድ ሺህ ዓመት ገዛ ለምሳሌ እንዴት ነው አንድ መንግስት ማለት ማለት ይመስላል? የወልድ ልብ ሆኖ የመንፈስ ቅዱስ ልብ ሆኖ በአብ አካል በወልድ አካል በመንፈስ ቅዱስ አካል ይኖራል። አብ የወልድ ልብ የመንፈስ ቅዱስ ልብ ሆኖ በወልድ አካል በመንፈስ ቅዱስ አካል ይኖራል። አንድ ልብ ናቸው ማለት ነው። ይሄንን ዮሐንስ ወንጌል ምዕራፍ 14 ላይ እና ለባለቤቱ ኢታምሩ ከማለ አብ አብ በእኔ እንዳለ እኔ በአብ እንዳለ አታውቅም ማለት እኔ በአብ እንዳለ አብ በእኔ እንዳለ አታውቅም ማለት አብ በእኔ እንዳለ ልቤ ሆኖ እኔ በወልድ እንዳለው ቃሉ ሆኜ ማለቱ ነው። እንዲህ ተናገረ። ስለዚህ ተመልከቱ፣ ፍጥረት እንደዚህ ብሎ ሊሆን አይችልም። ህዝረትና ህልውና የሚባሉ ነገሮች አሉ። እንግዲህ ይገባችሁ ማይገባችሁ ስሙት ምን አደረጋችኋል? ወይ ይገባችኋል ወይ ስትሞቱ ይገባችኋል። ቅድም እውነት መምሮ ይገባችኋል። እውቀት የላችሁ ሰው ተምሮ የሚያውቀው እውቀት አለ። ቅድም እንደተናገራችሁት ተምሮ የሚያውቀው እውቀት አለ። ዘመኑ ሲደርስ የሚያውቀው እውቀት አለ። ዘመኑ ሲደርስ ከዛሳ ሲበቃ የሚያውቀው እውቀት አለ። ከዛ በኋላ ሲሞት የሚያውቀው እውቀት አለ። ከዛ በኋላ ክርስቶስ ሲመጣ የሚያውቀው እውቀት አለ። ከዛ በኋላ መንግስተ ሰማያት የሚያውቀው እውቀት አለ። ለምሳሌ አሁን ሲኦል ውስጥ ያለው እሳት እንዴት ያደርጋል ቢባል መልሱ ሲኦል ገብታ ይሆናል። እናውቅ እንዴት እንደሚያደርገን እንዴት አድርጎ እንደሚያቃጥል ሲኦል የገባ ሰው ነው የሚያውቀው ማለት ነው።
ገነት ውስጥ ያሉትና አብርሃም ይስሐቅና ያዕቆብ እና አረጋዊ አሁን ያወሩት እንዴት ብሎ ነው ጠጋጠጋ ነው ቁጭ ነው ገደም ብሎ ነው ወይስ ደግሞ ካጋለ ነው አይደለም እንዴት ብለው ነው ሲባል ሞታ ያው ገነት ከገባል ስለዚህ ሙቶ የሚያውቀው ቀሱ ዛሬ ለወቀቱ ማን ነገር ናዳስ ሞት ነው ይላል እንጨነቃል ብቻ ግን ማለት እንድታመኑ ነው የሚፈልገው ማለት ስለዚህ ተመከሩ አንድ መንግስት ማለት ነው ሲባል ስላሴ አንድ ናቸው ማለት ሶስቱ እንዲተጨፍልቁ አካላቸው ሶስቱ አንድ ይሆናል ማለት አይደለም ጉጭ ባለ መንበር የተቀመጡ ሶስት ነገስታት ማለት አይደለም ምን ማለት ነው በአንድ ልብ ማሰባቸው አንድ መንግስት ያሰኛቸዋል በአንድ ልብ ይሄን ፍቅር አይችልም ህድረትና አዱና የሚባል ነገር ለምሳሌ ይሄ ጉባኤ ኪሴ ውስጥ ባስገባው የሰው ጉባኤ ነው እንዳልረሳው ተጠንቀቁ ኪሴ ውስጥ ባስገባው ተመረጡ ኪሴ ውስጥ ባስገባው አሁን እዚህ ቦታ እዚህ አጥሮንሱ ላይ የለም አለ ነው አለ ይሄ ይባላል ህድረት ይባላል ህድረት ማለት ነው አካልን በሌላው አካል ውስጥ ማሳደር መክተት ማለት ነገር ግን ከሌላው በላይ ይታጣል ስላሴ ግን አብ በወልድ በመንፈስ ቅዱስ አለ ሲባል አንዱ በአንዱ ውስጥ አካሉን ጠቅልሎ ይገባል ማለት አይደለም እንዴት ነው አብ ተመልከቱ ልብ በሉ አብ የራሱን አካል በራሱ አካል እንደያዘ ወደ ወልድ ተጠቅልሎ ሳይገባ ለወልድ ልብ ሆኖ በወልድ አካል ውስጥ ይኖራል በመንፈስ ቅዱስ አካል ውስጥ ይኖራል ወልድ በራሱ ቃልነት እንዳለ በራሱ ቃልነት እያለ ተመልከቱ አካሉን ጠቅልሎ ወደ አብ ሳይጨመር ወደ መንፈስ ቅዱስ ሳይጨመር ወይም ሳይጨፈልቅ ምን ይላል ተመልከቱ ህውራን እንበለተ ሌሊዮ ይብራን እንበለተ ትምህርት ስላሴ ማለት የማትጠቀልለው ሶስት የማትጠቀልለው ሶስት የማትከፋፍለው አንድ ማለት ነው ስላሴ ማለት እሱ ነው ስላሴ ማለት ስለዚህ ወልድ ለአብ ቃል ሆኖ በሰማይ አይደቱ ማለት ዮሐንስ 14 ቅድም የቀረበ ወአነ አነ በአብ ወአብ ብዬ እኔ በአብ እንዳለ አብ በእኔ እንዳለ ልቤ ሆኖ እኔ በወልድ እንዳለ ቃል ሆኜ መንፈስ ቅዱስ በራሱ አካል እንዳለ ተመልከቱ በራሱ አካል እንዳለ የራሱን አካል በአብ አካል በመንፈስ ቅዱስ አካል ሳይጠቀልል ለአብ ለመንፈስ ቅዱስ እስትንፋሳቸው ሆኖ ይኖራሉ ስለዚህ ማለት ስላሴ አንድ ናቸው ማለት አንድ ልብ አንድ ቃል አንድ እስትንፋስ ናቸው አንድ አካል ተመልከቱ አንድ አካል የራሱን አካል እንደያዘ በሌላ አካል መኖሩ እንዴት ነው ተለይ እንደሆነ ያደረጉት ይገጣል ልደተወል ወጣት መንፈስ ቅዱስ ይትነገር አላ ይትነገር ይወድ ከአብ መወለዱ የመንፈስ ቅዱስ ከአብ መስረቱ ከአብም ቃል እንጂ አታውቀውም ሃይማኖት የሚሆነው እዚህ ሲደረስ ነው ሶስት አካል እንዴት ነው አንድ የምንለው እንዴት እንደሆነ ካወቀውማ እግዚአብሔር ምን እግዚአብሔር ሆነ ማወቅ አለባችሁ ማወቅ የሚገባችሁ ነው እግዚአብሔር በዚህ ዓለም ሶስት አይሰራም እግዚአብሔር በዚህ ዓለም አንድ አይሰራም የዚህ ዓለም አንድ ነገር የስላሴ አንድነት አይወክልም የዚህ ዓለም ሶስት ነገር የስላሴ ሶስትነት አይወክልም ወከመ ይልቅ ሰልቅ ማለት ሰማይ ከምድር እንደሚርቅ ሐሳቤ ከሐሳባችሁ እንዲሁ ይርቃል ኢሳይያስ ምዕራፍ 55 ሰማይ ከምድር እንደሚርቅ ሐሳቤ ከሐሳባችሁ እንዲሁ ይርቃል ስለዚህ በምታውቀው ሂሳብ በምታውቀው ሐሳብ የስላሴ አንድነት ሶስትነት ልረዳው ብትል በፍጹም አይረዳም ይትካለ ነገር ናይደር ተመልከቱ ስፋት ሰማይ ወርቅ ቀለም አለቀስፋት ወይ ነው መሰል የሰማይ ስፋቱ የባህር ጥልቀቱ ደግነታል በአንደኛው ሰማይና በሁለተኛው ሰማይ መካከል ያለው ርቀት ስንት ነው? በሁለተኛው ሰማይና በሶስተኛው ሰማይ መካከል ያለው ርቀት ስንት ነው? በአራተኛ ላይ ይቀጥላል ስንት ነው? እኛ ሳለ ይህንን ካለጎር ካለተመልኮት እመኒ ተጋሩ ሁሉም በላይ ወዲቃል ላይ አሐተኒ እጅሩ ያይመሩ ህዳገ የማይኖሩት እግዚአብሔር ምስለ ሁሉም ፍጡራን ነው። መላእክት ሊቃነ
ባለስልጣናት፣ አጋይስት፣ ኃይላት፣ መኳንንት በሙሉ ተሰብስበው ሁሉም ፍጥረታት ቢተባበሩና ቢማሩ ቢጸልዩ ቢያውቁ የሥላሴ እውቀት የዝናብ ጠብታ ያክል እንኳን ማወቅ የሚቻለው ሰው የለም። ስለዚህ እንዴት ነን የምናውቁት? ሃይማኖቱ የተገለጠውን እግዚአብሔርን እናምናለን። እግዚአብሔራዊነት ማለት እግዚአብሔር ፍቅር ነው የሚያሰኘው ነው። እስቲ ወጣቱ የጥምቀት እግዚአብሔር ፍቅር ነው ሸሚዝ ታሳትማለች። ምን ማለት ነው? እግዚአብሔር ፍቅር ነው ማለት የሚነግር የሚሸልም ጭራሽ ያልማል። እግዚአብሔር ፍቅር ነው የሚለው የሚነግረኝ ሰው ይሸልም። እግዚአብሔር ፍቅር ነው ማለት ነው። እግዚአብሔር ፍቅር ነው ትላለች ሁላችሁ። እግዚአብሔር ፍቅር ነው፣ እግዚአብሔር ፍቅር ነው ይላሉ። ምን ነው እግዚአብሔር ፍቅር? እግዚአብሔር ፍቅር ነው ማለት ፍቅር ማለት በተለየ አካል ያለ አንድነት ነው። ፍቅር ማለት በተለየ አካል ያለ አንድነት። እግዚአብሔር ፍቅር ነው ማለት አካሉ ልዩ ነው፣ አምላክነቱ አንድ ነው ማለት ነው። ገባችሁ? እግዚአብሔር ፍቅር ነው ማለት ስለዚህ ተመልከቱ። ሰው እግዚአብሔራዊ ነው ማለት ምን ማለት ነው ሲሉ ኦርቶዶክሳዊነት ማለት እግዚአብሔራዊነት ነው ማለት ነው ስትሉ አይመረመሪነት፣ ኢአዋቂነት፣ ባለማወቅ የተዘጋ ማለት እግዚአብሔር ፈጽሞ እንደማይታወቅ ማወቅ ነው ኦርቶዶክሳዊነት። ኦርቶዶክስ የሚማረው እውቀትን ሁሉ ለማካተት ሳይሆን እንደማያውቅ ለመረዳት ነው የሚማረው። ሰምታችሁ ያለ ኦርቶዶክስ የሚማረው እውቀትን ለመጨረስ ሳይሆን ወይም አውቆ ለማመን ሳይሆን ለምን ይመስላችኋል? እንደማያውቅ ለማወቅ ይማራል። ስለ እግዚአብሔር የምንማረው እግዚአብሔር እንደማይታወቅ ለማወቅ እንጂ እግዚአብሔር ለማወቅ አይደለም። እንኳንስ እግዚአብሔርን የእግዚአብሔር ስሙን ትክክለኛና ሙሉ የባህሪ ስሙን ሰምቶት የሚያውቅ የለም ይላል ሰው። እግዚአብሔር የሀገር ገዢ የዓለም ገዢ ማለት ነው። እግዚአብሔር ማለት አዶናይ ጌታ ማለት ነው። ኤልሻዳይ ሁሉን ቻይ ማለት ነው። እነዚህ ስሞች ራሳቸው ሰው ከዚህ በላይ መስማት ስለማይችል ለሰው አቅም የተሰጡ ስሞች ናቸው። የእግዚአብሔር ስሞች የእግዚአብሔር ሙሉ የባህሪ ስሙን ሰምቶ የሚያውቅ ጆሮ የለም። እግዚአብሔር ያያይ ከሌለ እግዚአብሔር የሰማ ጆሮ እንዴት ይኖራል? በአቅማችን እንደሰማነው በአቅማችን አየነው፣ በአቅማችን እንዳየነው በአቅማችን ሰማነው። እንኳንስ የእግዚአብሔርን የሙሉ ስሙን ትርጉም የአንድን መልአክ የሙሉ ስሙን ትርጉም ማወቅ የሚችል የለም። እንኳንስ የመልአክን የነፍስን ትርጉም ይነግሩ። እስኪ ነፍስ ነው ምን ነው? ነፍስ ነፍስ የሚነግር ስፒሪት ይላቸው። ምን ነው ነፍስ? እስትንፋስ ማለት ነፍስ ማለት እስትንፋስ ትርጉም የሚባሉና ሰዎች ነፍስ ማለት አናውቅም ማለት በሀገራቸው አታውቁም። አናውቅም በሉ እሺ። አይታወቅም ስላችሁ ቆይቼ ነፍስ እስትንፋስ ስላላችሁ መልሱ እኮ ነግሬያቸዋለሁ። ነፍስ ማለት ራሱ አይታወቅም ምን ማለት እንደሆነ አይታወቅም። የነፍስን ትርጉም ሳታውቅ እግዚአብሔር ትርጉም አውቃለሁ አትበል። እንደማታውቅ ገባህ? ኦርቶዶክሳዊነት ማለት ነው እግዚአብሔርን ስትቀርቡት እየራቃችሁ ስትቀርቡት እንዲሄድ ነው። ምን ማለት ነው? እግዚአብሔር ቅርብ ነው ያለን ጥራት ነጠቅ እኔ ሩቅ ነው አለ። መጀመሪያ መቅበር መስማት አለ። እግዚአብሔር ቅርብ ነው መጣቅ ይችላል። ጀምዱ ከዚህ ጨልፊት እግዚአብሔር ሰው ይጨልፊታል። የሚወድ ቀስ ያለት ነው የሚወጥ ጠቅሳንተ ጥሮ ይወጣል። በእውነት ማለት ነው ወሬ ነቃሚያ መጀመሪያ አስተውሎ መስማት አለ። እግዚአብሔር ሩቅ ነው። እግዚአብሔር ሲቀርብ ይልቃል ማለት አውቆት ስትል ይሰውራል። አውቆት ስትል ይሰውራል። አውቆት ስትል ይሰውራል። ምን አለ መዝሙር 17 ላይ እንዲህ አጽናነ ሰማያት ወረደ አለ። ሰማያትን ዝቅ ዝቅ አድርጓቸው ወረደ አለ። ተመልከቱ እሺ። ተጽዕነ ለኪሩቤል በኪሩቤል ጀርባ ላይ ተጫነ። እሺ ቅዱስ ዳዊት እኮ ነው የሚለው ወሰረ በክንፈ ነፋስ በነፋስ ክንፍ ላይ በረረ አለ። እሺ ወረሰ ጽልመተ ምስባሮ ተመልከቱ። መሰወሪያውን ጨለማ አደረገ። ወደ ታች ሳምራል ወቆላና ተገኙ ከጉልበታም ጨጋጋ አለ። ተመልከቱ እግዚአብሔር እንደገለጠው
አይ እግዚአብሔር እንደው በዚህ ዓለም ተመራምሬ ያውቀዋለሁ ብትል ከእግሩ በጣም ጭጋጋ ድባል ማለት ነው። እንዳታውቀው በስውር ይኖራል። አይ ከፍ ብዬ እንደ ኪሩቤል ንጽሕናዬን ጠብቄ በኪሩቤል አይምሮ መረምረዋለሁ ተለይቶነ ወሰረረ ተጽዕለ ለኪሩቤል ለኪሩቤልም አይመረምራቸውም አንተ ይላል። ወሰረረ በክነፈ ነፋስ እንደ ነፋስ የፈጠነ አይኑን ይቸከተለዋለሁ ትል እንደሆነ ከነፋስ ክንፍም የፈጠነ ነው አለ። ከዚህ ማለት የመረምረዋለሁ ትለኝ እንደሆነ ወረሴ ጽልመተ ምስዋሮ መሰወሪያውን ጨለማ አደረገዋል እንዳትመረምረው። ከዚያ ማለት አይ እጀደጁን አንኳኳና አውቀዋለሁ ግና መረምረዋል እንዳትል ወአሁኑ ይፍራሩቱ ዙሪያውን ጨለማ አትመረምረውም። ልዑል ውእቱ ዘይረክቡ በአንሰት አሞሮች በረው የማይደርሱበት ሰማይ ነው። ቀላይ ውእቱ ዘይጸብትዋ እሳት በኃይል ዋኝቶ የማይደርስበት አሳ ዋኝቶ የማይደርስበት ባህር ማለት ቅዱስ ኤጲፋንዮስ ቅዳሴ አሞሮች በረው የማይደርሱበት ሰማይ ነው ማለት ነው። አሞራ የተባሉ ምስር የተባሉ ማለት ናቸው። እነ ቅዱስ ሩፋኤል እኮ እግዚአብሔርን አያውቁትም። እንዴት ይመጡ አያውቁትም። ቀላይ ውእቱ ዘይጸብትዋ እሳት አሳ የማይዋኘው ውቅያኖስ ነው። አሳ የተባሉ ዮሐንስ ወንጌል ናቸው። እነሱ እንኳን ያልተረዱት አምላክ ነው ማለት ነው። እነሱ እንኳን ያላወቁት ነው። ንጹሐን ቅዱሳን በምድር ያሉት እነሱ እንኳን ያላወቁት ነው። ቅዱስ ዮሐንስ ወንጌላዊ ቀዳሚው ቃል ብሎ ጻፈ። አብ ልብ ነው አለ፣ እሱ ቃል ነው አለ፣ መንፈስ ቅዱስ እስትንፋስ ነው አለ። ኋላ በሚመረምረው ምን አለ መሰላችሁ? ለሊከ ኪራከ አንጦላይከ ወለሊከ ብከ ተገደምከ ስውር ብከ እበሪከ አልቦ ዘአምረከ ለሊከ ትጠይቅ ርእሰከ። አንተ ለራስህን መጋረጃ ታደርጋለህ። ወለሊከ ብከ ተገደምከ አንተ ራስህን በራስህ ጸውረክ። አልቦ ዘአምረከ አንተን የሚያውቅ ማን ነው? ለሊከ ትጠይቅ ርእሰከ አንተ ራስህን ታውቃለህ። የእውቀት መጨረሻ እግዚአብሔርን አንተ ራስህን ታውቃለህ ማለት ነው። አንተ ራስህን ምን ትላለህ? ታውቃለህ። ስለዚህ አንተ ራስህን ታውቃለህ። አንተ ራስህን ታውቃለህ። የመጨረሻ የእውቀት መጨረሻ እሱ ነው። እንዲህ አለ ዮሐንስ ወንጌል ማቴዎስ ምዕራፍ 11 ላይ ሲናገር አልቦ ዘአምሮ ለአብ ዘይበል ወልድ ባሕቲቱ ወአልቦ ዘአምሮ ለወልድ ዘይበል አብ ባሕቲቱ ወአልቦ ዘአምሮ ለመንፈስ ቅዱስ ዘይበል አብ ወልድ ባሕቲቱ። አብን የሚያውቀው ወልድ ብቻ ነው። ወልድን የሚያውቀው አብ ብቻ ነው። አብን የሚያውቀው ወልድ መንፈስ ቅዱስ ብቻ ነው። ወልድን የሚያውቀው አብ መንፈስ ቅዱስ ብቻ ነው። መንፈስ ቅዱስ የሚያውቅ አብ ወልድ ብቻ ነው። ወደ ወልድ ከስጥወቱ ማርቆስ 11 ነው። ከአብ በቀር ወልድን የሚያውቅ የለም። ከወልድ በቀር አብን የሚያውቅ የለም። ነገር ግን ወልድ ለወደደው ይገልጥለታል። ይህ ምን ያህል ያቁን ያህል ቅዱስ ኤጲፋንዮስ ምን ያህል ይገልጥልናል ብንለው አይ አትልቅ ባይወዱ ውሃ መጠጣት ያህል ውቅያኖስ ጠጥሴና ጣና ጠጥተው በዚህ ደግሞ በዚያ አካባቢ ደግሞ ዳንጋ ነው የሚባለው ሐይቅ አለ። ደግሞ ሲጠጡ ሁሉ ተጠጣለት ምጠጡ ለምናቸው ያህል ነው። ለጥማቸው ያህል ነው። እግዚአብሔር የምናውቀው ለሃይማኖት ያህል ነው። ፀሐይ ሙቀት ያበዛዋል ቅዱስ ኤጲፋንዮስ የለም እዚሁ ውጣና በመያዣና በመጋት ሙቀት ጀግና በወቅት ፀሐይ ሙቀት ጨርስ። አንተ ሞ ጫፎታ ማታ የምትጠፋውን ፀሐይ ሙቀት የማትጨርሳት ከሆነ እግዚአብሔርን በኃይሉ አውጭ ይጨርሳል ለምትላለህ። የልጅነትን ያህል እግዚአብሔር ይሰጣል። እግዚአብሔር ስለማይመረምረኝነቱ እንደማይመረምር ያለ ሁለት ነገር ነግሮናል። ኦርቶዶክሳዊ እውቀት ማለት ነው። ኦርቶዶክሳውያን ስለ እግዚአብሔር የምናውቀው ሶስት አካል አንድ አምላክ መሆኑን እናውቃለን። ከዚህ የተረፈውን ደሱን ተዋለን። ኦርቶዶክሳዊ ማለት ነው እንጂ ዝምሮች በእውቀት ራሰው በተረቀቁ ነገር አይደለም። ምን ማለት በብሉይ ኪዳን ሁለት ነገር ተነግሯል። አንደኛ ምን ያመስላል? መስዋዕት ይላል። መስዋዕት ሰሙና እስራኤል ከግብፅ ሲወጡ ነው። መስዋዕት ሰሙና ምን አለ መሰላችሁ? ተሰብስባችሁ በጉን ማታ እረዱት፣ ማታ ተሰብስባችሁ በጉን እረዱት። ካረዳችሁ በኋላ ምን አለ መሰላችሁ? ብሉት። ስትበሉ ተሰብስባችሁ ብሉት፣ በትር ይዛችሁ ብሉት፣ ጫማ አድርጋችሁ ብሉት፣ ቆብ ደፍታችሁ ብሉት፣ ሐሞት ነስንሳችሁ ብሉት፣
ተሰብስባችሁ ብሉት፣ እየቸኮላችሁ ብሉት፣ ባህር አብሯችሁ እንዳይበላ ተጠንቀቁ ተብሎ ተነገራቸው። በአጭር ቃል ያ በግ በአጭር ቃል መድኃኒዓለም ነው። ታውቃላችሁ። በመሸ በጉ እንደታሰረ ክርስቶስ ሐሙስ በጨለማ ተይዟል። ከዚያ በኋላ ሰምን ማለት ይመስላችኋል? ሐሙስ ለስልሳችሁ ብሉት አለ። ለጊዜው የበጉን ስጋ እንዲበትንላቸው ነው። ምስጢሩ ግን 18 ሰዓት ቁማችሁ አፋችሁ መድረስ ሲሰማው ስጋው ደግሞ ተቀበሉ ማለት ነው። እየቸኮላችሁ ብሉ ማለት ነገ ሞታለሁ እያላችሁ ቅረቡ ማለት ነው። ተሰብስባችሁ ብሉት ማለት በፍቅር ሆናችሁ ቅረቡ ማለት ነው። በትር ይዛችሁ ብሉት ማለት በመስቀል አምናችሁ ቅረቡ ማለት ነው። ቋፍ ደፍታችሁ ብሉ ማለት የሸዋት እያስታወሳችሁ ቅረቡ ማለት ነው። ባሪያ አብራችሁ እንዳይበላ ተጠንቀቅ ማለት ያልተናዘዘ ሰው የኃጢአት ባሪያ ንስሐ እንዳይገባ ሳይገባ እንዳይቆር ማለት ነው። ከዚያ አንድ ትእዛዝ ተጨመረ። ምን መሰላችሁ? ዘጸአት 12 ላይ ያላችሁ ምን ይመስላችኋል? በልታችሁ ከእናንተ የተረፈውን በእሳት አቃጥሉ። በልታችሁ ከእናንተ የተረፈውን በእሳት አቃጥሉ። ይሄ ሊቃውንት ሲተረጉሙት ምን አለ መሰላችሁ? የተመራችሁትን ያህል ተምራችሁ ያወቃችሁትን ያህል አውቃችሁ የቀረው እግዚአብሔር ያውቃል በሉ ማለት ነው ብሎ ተረጉሙ። የቀረውን ማን ያውቃል በሉ? እግዚአብሔር ያውቃል እንጂ አንድ ጥያቄ በመጣበት አንተ ደሞኝ ነው የኦርቶዶክስ ሃይማኖት ደሞኝ ነው እንጂ ሶስት አካል ያለው እንጂ አንድ አምላክ ትላለህ። ይሄ ነገር ያው እንጂ ብድግ ብላችሁ የራሱ ሎጂካሊ አያስኬድም ሲል የእውነት ነው ምትቆጣ ማለት ነው። ሃይማኖት ሎጂክ አይደለም ሲጀምር። ሃይማኖት ፊዚክስ አይደለም። ሃይማኖት ኤክስፐሪመንት አይደለም እኮ። ሃይማኖት ማመን እግዚአብሔርን እንግዲህ ያውቅ የምጨርሰው ከሆነ አለ ቅዱስ ኤጲፋንዮስ እግዚአብሔርን የማውቀው ከሆነ ከኔ መብለጡ በምንድን ነው አለ። እግዚአብሔርን እኮ እግዚአብሔር ያሰኘው እኔ ስለማልመረምረው ነው ይነገራል። ይሄ ነው ኦርቶዶክሳዊነት ማለት። ስለዚህ በልታችሁ የተረፈውን በእሳት አቃጥሉት። ያወቃችሁትን አውቃችሁ ቀሪውን እግዚአብሔር ያውቃል በሉ። ማን ያውቃል? እግዚአብሔር ያውቃል። ስለዚህ በሥላሴ በኩል አንድ ሰው ቢጠይቃችሁ የቻላችሁት ትመልሳላችሁ። ይሄኛው ስላችሁ ምን ትላላችሁ? መልሱ እግዚአብሔር ያውቃል በሉ። ይሄ የማን ድርሻ ነው? የእግዚአብሔር ድርሻ ነው። ለእኔ የተነገረኝ ይሄ ነው። ይሄን አምን ይኖራል። ሁለተኛ ምጥባል ምስላችሁ ሙሴን እግዚአብሔር መጀመሪያ የተገለጠለት በምን ይመስላችኋል? በቁጥቋጦ አይደል? በቁጥቋጦ ተገለጠለት። ቀጥሎስ ምን እያለ ነው? በቁጥቋጦ ተገለጠና አንድ ቀን ደግሞ በቁጥቋጦ ላይ ምን ነበር? እሳት ብርሃን ነው ጨለማ ነው? ብርሃን ነው። መጀመሪያ በእሳት ተገለጠለት እግዚአብሔር ለሙሴ። ቀጥሎ እሳት በሌላ በምን ተገለጠለት? ወደ ተራራ ወጣለት ነፋስ፣ ከዚያ እሳት፣ ጭጋግ፣ ከዚያ እሳት፣ ደመና፣ ከዚያ እሳት። ዙሪያውን ጨለማ ነበር፣ እግዚአብሔር ግን በዚያ አልነበረም ብሎ ብቻ ምን ማለት ነው? መጀመሪያ በእሳት መገለጥ፣ ቀጥሎ ደግሞ በነፋስ። ነፋስ ጥቁር ነው ነጭ ነው? በምን አይደል? አይታወቅም አይደል? እኔ አላውቀውም ነው የሚባለው። እሱ የሚያውቀውም በሉ አይታወቅም ተለላችሁ እንዲዳጠና ሰው ነበር በቃስ ሊኖሩ ኮርማም ላይ እንዲህ አላውቅም ትልቅ ዘገር ነፋስ መልኩ ጥቁር ነው ማለት በጣም ሄኖክ አይደለም። ሰው ሲበጣ የዚህ የስጋ ይኖራው ሲገለጥ በነፍሱ ላይ እያንዳንዱ ፍጥረት ከነወቀ በቀት በሳይንሱ ነፋስ ከለርለስ ነው። ጀርቢ ከማለው ወደ ይሰይ ጥቁር ነው መልካም። ስለዚህ ነፋስ ጥቁር ነው። አየህ መጀመሪያ እግዚአብሔር ለሙሴ በመገለጥ በእሳት ከዛ እሳት በነፋስ ትንሽ ጨለማ ከዛ በኋላ እሳት በጨለማ ከዛ በኋላ እግዚአብሔር ግን በዚህ አልነበረም ማለት ነው። አልታወቀም ማለት ነው። ሙሴን ለማቅረብ እግዚአብሔር ዝም ብላ ብርሃን ጀማሪ ሰው እኮ ሊቅሊቅ ይሆን ይመስላል። ሰነቀባል 3 ቀን ኮርስ እንደወሰደ ሰው አይቻልም። ኦሪት ዘፍጥረት ምዕራፍ 6 ሮሜ ምዕራፍ 5 ማለት ነው። ሊቅሊቅ ይሸጣል። ከሱ በላይ ሊቅ የለም። ከሱ በላይ ቅዱስ የለም። ከሱ በላይ ጻድቅ የለም። አተ የቤተክርስቲያን ጠበቃ መሆን እሱ ነው። በዚህ በኩል አይገባም። ከዚያ ገባ የማይተዋወቅ ነው ይናገራል። የቤተክርስቲያን ሰሊማዊ ሆነ አትፍረዱበት። ጀማሪ ጸበለኛ ማይጣል ጀማሪ ጸበለኛ የሌት በቃ አበባ ሙሴ መላእክት ሲከቡት ከሰማይ ሲያድር ድንግል ማርያም ስታነጋግር አሁን እኮ በዚህ ዘመን አንዱ የተቸገረው
የምናምን መፍታት ይህ ገርማችኋል። ይህ ገርሞታል አባ። እሺ አሁን ማክሰኞ ተኝቼ እሺ መቋሚያ ይዤ ይመስለኛል። እሺ ቤተክርስቲያን የገባሁ ይመስለኛል። እሺ በቃ ብዙ ትርጉም የለውም መግባት ነው። ምንም ትርጉም የለውም። በቃ ጀማሪ ጸሎት ይመጣል። ጀማሪ स्वाሚ ደግሞ ጀማሪ ትንሽ ወደ ማታ ማለት ጀመረ። ሰውን ማሽማት ያልገባችሁ ነገር አለ፣ ያልተረዳችሁት ነገር አለ። ባይናል ነው ቁጭ ያለ ህማማት በባህሉ የምንመድ ማለት በአምስት ዓመቱ ታድሶኛ ከነጫ መሆን እስከገባው ማለት ይህን ይመጣ ማለት እግዚአብሔር ለጀማሪ ሲጸልየው እግዚአብሔር እናቴው አይደለም አባታችን በሰማያት የሚኖር ቃል በቁጣቱ መጀመሪያ የሚገለጽ መጀመሪያ እግዚአብሔር ሆይ ዛሬ ሆኛል ሰጠ ይሰጥ እግዚአብሔር ራሴ አቆኛል መድኃኒያ ለማለት ቃል ታዲያ ብዙ ቀን ስናስቀድስ ብዙ ቀን ስንጸልይ ብዙ ቀን ዳስደግም ዝም በነፋሱ ውስጥ በነፋሱ ታየው እግዚአብሔር እንደቀረብከው ሲታወቅ ዝም ይላል። ለምን? የቤት ሰው አድርጎ ማለት የራሱ ሲያደርግ በቀላሉ መልስልህ እንድትዋሃድ ይፈልጋል፣ እንድትቀርብ ይፈልጋል። ውሻ የለህም አንተ፣ ፍርፋሪ የለህም። አንተማ የቤት ሰው ነህ። ወራሽ ስለሆንክ እንደማያምኑ ሰዎች የጤንነት ፍርፋሪ የሀብት ፍርፋሪ አልጥርልህም። አንተማ ሙሉ ወራሽ ነህ ነው ኮሮት የሚለን ዘ ጠጥቶ የለም። እናንተማ የመንግስት ልጆች አይደላችሁ። ሞኞች እንኳን እንጀራ ልከለክላችሁ ስጋ የመቻችሁ የለ፣ ደሜን አቅርታችሁ አለቻችሁ የለ፣ የሰማይ ገሰቻችሁ የለ። ይዋ ብሎ እንደሚቀርበው ዝም ይላል። ስለዚህ እግዚአብሔር ሲቀርቡት ይርቃል ማለት ነው። እግዚአብሔር ስናውቅ ይሰውራል። መጀመሪያ ነገር እሱን መጀመሪያ መቅረብ እንደፈለግ ሁሉ ነገር ያከናውንልናል። አላገን ዝም ይላል። ለምን? ስላቀረበን ነው። እንዲህ የሚያደርግልን አምላካችን የተመሰገነ ይሁን። እንግዲህ የሥላሴን አነዋወር ልጠቁምላችሁ። አብ ለወልድ ለመንፈስ ቅዱስ ምናቸው ነው? አቤት ልባቸው ነው። አቤት ኦርቶዶክስ ለሌላው ልብ መሆን ኦርቶዶክሳዊነት ማለት አብን መስሎ ለሌላው ልብ መሆን፣ ወልድን መስሎ ለሌላው ቃል መሆን። አፈቀላጤዎች ተዋግተው አፉን እንዳዘጉት ሀብቱን ለቀሙት ጠበቃ መሆን ለወልድ ቃልነት ምስክር መሆናቸው። መንፈስ ቅዱስ ለአብ ለወልድ ሕይወታቸው ለሌላው ሕይወት መሆን ኦርቶዶክሳዊነት፣ ለሌላ ሕይወት መሆን ኦርቶዶክሳዊነት። ኦርቶዶክሳዊነት ማለት እግዚአብሔራዊነት ነው። እግዚአብሔር ይገነዛዘባል። ይገነዛዘባል ማለት ነው አንዱ በአንዱ ውስጥ ይኖራል። አንዳችን በአንዳችን ስንኖር ኦርቶዶክሳዊነት ማለት እሱ ነው። አሁን መንፈስ ቅዱስ የተለያየ አካል አላቸው፣ ግን መንግስታቸው አንድ ናት። እኛ የተለያየ ወረዳ፣ የተለያየ ቀበሌ፣ የተለያየ መንደር አለ፣ ግን አባታችን አንድ እግዚአብሔር ነው። እናታችን አንዲት ቤተክርስቲያን ናት። እንዲህ ብላችሁ ያስባችሁ ከሆነ ኦርቶዶክሳውያን ናቸው። በቀር እንደው ሁሉም የቅር ታቦቱን ይጠራል። ሁሉም የቅር ታቦት አንዱ ግን በሸዋ ያለው እኔ ተክለ ሃይማኖት ዘር የሚያድነው እንደዚህ ለምትስል ይመስለዋል። ሞይ ተክለ ሃይማኖት የኔ ዘር እንዲያሸንፍ ይርዱኝ። ሞይ እንዲህ ነው እንዴ? በዚያ ደግሞ በአንዱ ያለ ደግሞ አንዱ ይጠራል። እዚህ በዚያ ያለው እኔ ይሁዱ ታሙና ቅዱሳን ዘረኛ ያባል ተክለ ሃይማኖት ለሸዋ ይርዱ ያደረው አይረዱ። አሁን አረጋዊ ለትግራይ ይርዱ አይረዱ። እንደዚህ ነው ነገር። አሁን አረጋዊ ሲጨምር ተገኝቶ አሁን ትግራይ ወሻላቱ አይደለም። አገራቸው ሰማይ በየራሳችን እገሌ ታቦት አሁን ተክለ ሃይማኖት በወላይታ አካባቢ ስላስተማሩ ደግሞ ወላይታ ውድድሩ ለወላይታ ነው ወርዳ ተክለ ሃይማኖት አደራው ስለ እግዚአብሔር ያላችሁ
ስለመዳን ብላቸው አሁን አብየ ጊዜ ጎንደር ነው የኖሩት። አሁን አብየ ጊዜ አደራዎች ለጎንደር ይርዱ አይረዱ ለጎንደር ተወርዳ ላይ ነው ለሸዋ ተብሎ ለትግሬ ሆኖ ለኦሮሞ ተብሎ ለጉራጌ ተብሎ እርዳታ ነው። እርዳታ የሚሰጠው ሰው በመሆናችን ኦርቶዶክሳዊነት ማለት አንዱ እግዚአብሔር ፍቅር ነው ቃል እሱ ነው። ኦርቶዶክሳዊነት ማለት የአካል ልዩነት የልብ አንድነት ማለት ነው። የአካል ልዩነት ነው የምን አንድነት? የልብ አንድነት ማለት ነው። ኦርቶዶክሳዊነት ማለት እሱ ነው። ሥላሴ በአካል ሦስት ናቸው፣ በልብ አንድ ናቸው። በአንድ ልብ ያስባሉ፣ በአንድ ቃል ይናገራሉ፣ በአንድ እስትንፋስ ይኖራሉ። ከዛሬ ጀምሮ በአንድ ልብ እናስባለን፣ በአንድ ቃል እንናገራለን፣ በአንድ እስትንፋስ እንኖራለን። በልዩ እስቲ በአንድ ልብ ታስባላችሁ? አዛኝ በአንድ ልብ ታስባላችሁ? ማሰብ አለባችሁ። ከዚህ ትምህርት በኋላ ሰምታችኋል። ልባችን ማን ይመስላችኋል? እንዲህ ያለ ቅዱስ ጳውሎስ አለየቀ ማምላክ ቅዱስ ጳውሎስ እኮ ፈውስ እኮ እንዲህ ይላል፣ ምን ይመስለኝና በክርስቶስ ብለ እኛ የክርስቶስ ልብ አለና የማን ልብ አለና? የክርስቶስ ቅዱሳን ሳቦቅ የሚሆነ እኛ እኮ የፓይታጎረስ ልብ አይደለም ያለን እኛ የሶቅራጥስ ያልኩስ ልብ የለን። ያውቃቸው ነበር ፈላስፎቹ እንግዲህ ማሱ ያደረገ ተምሮታል። የእነሱ ምስጢር ያውቃቸዋል። የቅዱስ ዮሐንስ ትርጓሜ ላይ ያለው ነው። እኛ የእነዚህ ልብ አይደለም ያለን። እኛ በአርስቶትል ልብ አናስብም። እኛ በዳዊት ልብ አናስብም። እኛ በሶቅራጥስ እኛ በአፍላጦን ወይም በፕላቶ ልብ አናስብም። እኛ በፖለቲካ ልብ አይደለም። እኛ በአልበርት አንስታይን ልብ አይደለም እናስበው። እኛ በፊዚሻኑ ልብ አይደለም እናስበው። እኛ በታሪክ ባለሙያዎች አይደለም እናስበው። እነሱ በልካችን ቀደው ሰፍተው በሚሰፉት የታሪክ ድሪባ አይደለም የምናስበው። እኛ የምናስበው በክርስቶስ ልብ ነው። በክርስቶስ ልብ ነው። እንደዚህ ነው ታሰባችሁ። ማምላክ እግዚአብሔር ይመረናል። እግዚአብሔር ይመረናል። ግን በዘራችሁ ልብ የምታስቡ ከሆነ በፖለቲከኞቻችሁ ልብ የምታስቡ ከሆነ ኢትዮጵያ ማትልም እናንተ ማትልም። እሱ ነው ኦርቶዶክሳዊነት ማለት። ሥላሴ መንግስታቸው እንደማይከፈል የማትከፈል ሰው ከሆነ ከአንተ ኦርቶዶክስ ነው። ሰውን የማትከፍል ከሆነ ኦርቶዶክስ ነው። የማይከፈለውን የሥላሴ መንግስት አመልካለሁ እያልክ ሰውን የሚከፋፍል ስራ የምትሰራ ከሆነ አንተ ኦርቶዶክሳዊ አይደለም። ኦርቶዶክሳዊ ማለት አንድነት ማለት አንድነት ነው። ኦርቶዶክሳዊ ማለት የእግዚአብሔር መልክ ማለት ነው። ኦርቶዶክሳዊ ማለት የእግዚአብሔር መልክ ማለት ነው። እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው ማለት ደግሞ አካሉ ሶስት ነው፣ መንግስቱ አንድ ነው ማለት ነው። ስለዚህ የሰው መልኩ ፍቅር ነው ማለት ነው። ኦርቶዶክሳዊ አንድ ነው። አምላክ ቅዱሳን ይርዳል፣ በቸርነቱ ይጠብቃል። የማትከፈል አንዲት መንግስት ሰማያዊት ኢየሩሳሌም እንድናወር እግዚአብሔር ይርዳል። ስለዚህ ሰው በነፍሱ ማንን ይመስላል? ሥላሴ ይመስላል ነው። ሥላሴ አስመስሎ የፈጠረ እግዚአብሔር የተመሰገነ ራሱን አስመስሎ ከዛ ሁለተኛዋን ብቻ ሌላ ትምህርት ይላጠቃል። እሺ ስንት ሰዓት ነው? በቃ እስከ 2 ሰዓት ነበር የተፈቀደልኝ። 10 ደቂቃ አለኝ። እሷን ተምረን እንጨርሳለን። እሺ እግዚአብሔር ከሁላችን ጋር ነው። ሁለተኛው ሙሉ ሁለተኛውን አንጨርሰው። ሁለተኛው የምናምነው ምንድን ነው ካላችሁኝ፣ አስተርእዮአዊነት ማለት ነው። ኦርቶዶክሳዊነት ማለት ነው። አስተርእዮአዊነት ማለት ነው የመገለጥ አማኝ ማለት ነው። ኦርቶዶክሳዊነት ማለት መገለጣዊነት ማለት ነው። የተገለጠውን መያዝ ነው። ሃይማኖት የተወሰነ ህግ አይደለም። የተወሰነ ወይ ደግሞ ሃይማኖት ማለት ከዚያ አትረፍ ማለት አይደለም። ሃይማኖት ማለት የተገለጠን እውነት መያዝ ማለት ነው። የተገለጠን እውነት መያዝ ይሁንላችሁ። ኦርቶዶክስ ብቻ ትክክል ናት የምንለው ለምን ይመስላችኋል? ማንም ሰው ተመልከቱ፣ እዚያ ቤቱ እኔ ትክክል ነኝ የሚለው ያ ቤቱ እኔ ትክክል ነኝ የሚል ስራችን አጠራ የሚያጠቃልኝ ከዚህ የመድኃኒዓለም ስም ጠራ ነው የሚመስላል
ያን በየቤቱ የትክክል ነኝ ብሏል። ሁሉም ትክክል ነኝ ካለ የእኛ ትክክል ለመሆኑ በምን ማስረጃው? እግዚአብሔር የለኝም ለሚል ሰው፣ ፈጣሪ የለኝም ለሚል ሰው ዓለም ይመሰክርበታል። ለምሳሌ የሚባለው አትሮንስ ካለ መስታወት ቤት አለ። ቤት ካለ አናጺ አለ። እርሻ ካለ ተማሪ ካለ መድኃኒት ካለ ሐኪም አለ። በሉሽ ምን አለ? ሐኪም አለ ማለት ነው። ምን ያማል ማለት ነው? ስራ ካለ ሰሪ አለ። ስራ ካለ ስራ ካለ ምን አለ? ሰሪ አለ ማለት ነው። እግዚአብሔር ለመኖር ማስረጃው የዓለም አይ መጽሐፍ ቅዱስን አልቀበልም የሚል ሰው ቢጠይቃችሁ እግዚአብሔር ያለ መኖር ነው ታስረዳችሁ። ስራ ካለ ሰሪ አለ። ይህ ዓለም ካለ የዚህ ዓለም ፈጣሪ ያለው አይ ዓለምና መጀመሪያ ከነበሩ ከጥቃቅን ኤሌክትሮኖች ወይም አተሞች ፍንዳታ የመጣ ካለ ያን ኤሌክትሮን ማን አመጣው? ያን አተም ማን አመጣው? ያስ የት ነበር? አተም ወይም ለኬሚስትሪያችሁ ወይም ደግሞ መጠነቁስ ራሱ ቦታ ይይዛል። እሱ ራሱ የት ነበር? ለእሱ ብር ያስፈልገዋል ፍጡር እስከሆነ ድረስ እሱን ስራሱ ማን አመጣው? ስለዚህ መጨረሻ ላይ ምን ይላል መስላችሁ? there is one true being ያዘዋል ማለት ነው። አንድ እውነተኛ ማንነት ያለው አካል አለ። በጥራት ነጥብ በምለው ጊዜ እንደሱ እሺ ኖር ነው ተምሬ ደርስባቸዋል መለካችሁ እንደሚሰራ። ስለዚህ ተመከረ እውነተኛ አካል አለ። አሁን በጣም ጥሩ ፈጣሪ ደም የሚለው ሰው ነገር ነው። ለምሳሌ ደስታና ሐዘን ራሱ ለምን እንደሌለው ከሃይማኖት የሚለው ሰው አይመስልም። ሐዘን ካላመነ ቆይሽ ሰው ለምን ነው ይፈራል? ስለሚያሰቃይ ቢያሰቃየው ምን ችግር አለ? ስለሚገድለው ቢገድለው ምን ችግር አለ? መልስ ሰው ለምን ይፈራል? ፍርሃት ክፉ ስለሆነ ክፉ ለምን ይፈራል? ስለሚገድለው ቢገድለው ምን ችግር አለ? አናውቅም። ሰው መከራን የሚፈራው የመከራው ዋጋ ከፋይ ፈጣሪ እንዳለ እንዲለው ስለሚያውቀው በአንድ ቢሆን ነው። ስለዚህ ለማያምኑ ፍጥረት ይመሰክርባቸዋል። አሁን በጋራ ደግሞ ያላመኑ ሰዎች እሺ ይህንን ዓለም ያመጣ አንድ ኃይል አለ ብዬ ተቀበልኩ ይላል። ያ ኃይል አንድ ፈጣሪ ነው። ያ ፈጣሪ እኛ የምናመልከው እግዚአብሔር ለመሆኑ ማስረጃው ምንድን ነው? እዚህ ላይ ነው ቁም ነገሩ ያለው። ኦርቶዶክስ በጣም ብሎ በጌታ ኦርቶዶክስ ብቻ ትክክል አይደለም። ኦርቶዶክስ ብቻ ትክክል የሆነችው ለምንድን ነው? ያንን የተገለጠውን እውነት ይዛ ስለምትኖር ሌላው እውነታኛው ዓለም ያልተገለጠው ፈጣሪ መኖሩን ገሌ ነግሮኛል ነው እያለ ፈጣሪ ተገልጦልኛል ብሎ ያውቃል። ፈጣሪ እንዳለ አቶ ገሌ የሚባል ሰውዬ ነግረውኛል ነው እንጂ ስምር ቆማለ ሰው ብልብ ለማስነሳት ነው እንጂ ፈጣሪን ራሱ ተገልጦ ነገረኛል። ፈጣሪ ያለው ካላለ በወሬ ሰዎች ፈጣሪ ያለው ከላሞኩታ በስሚዝም የለም የተገለጠ ነው። እግዚአብሔር ተገለጠ ብላ ታምናለች። ይህንማ በክርስትና ጥላ ስር ያለው ፍጡር ሁሉ እግዚአብሔር መገለጡን ያሉ የለም ይባል የተገለጠውን እግዚአብሔር እንደተገለጠ አድርጋ የምታመስለሆነች ነው። ሌላው የራሱን ይጨምርበታል። ቅድም እንዳልኳችሁ የፖለቲካውን ተጽዕኖ ጨምሮበታል። የስሜቱን ጨምሮበታል። አንዳንዱ ደግሞ የሚያደርጉታል የወዳምነቱን ጨምሮበታል። ራሳችሁ እየወሰዳችሁ አስመሩት ነገር የዚህ መገባል ማለት ይችላል። ከዚያ ውስጥ እንደዚህ ጨምሮበታል። ኦርቶዶክስን የተገለጠው ቀዳምና ለጽዮን ሰማይ ሰረረ፣ ከታቦተ ጽዮን አስቀድሞ ሰማይ ሰራ። ወበዳግም አርአዮ ለሙሴ ዘከመ ይገብር ግብረ ለልዑል። በሁለተኛው ለሙሴ ጽዮንን እንዴት አድርጎ እንደሚሰራ ስርዓቱን አሳየው።
እግዚአብሔር ምሮታል ሙሴ እንደተገለጠልህ አድርገህ ትሰራ ዘንድ ተጠንቀቅ። እንደተገለጠልህ አድርገህ ትሰራ ዘንድ ተጠንቀቅ። በሰማይ ያየውን በምድር ትሰራለህ እንጂ አንተ የምትጀምርልኝ ስርዓት የለም ማለት። ስለዚህ ተመልከቱ፣ ስንጸልይ እንላለን በከመ በሰማይ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የሰማዩ ነው ወደ ምድር የተገለጠው። ከምድር ተሰርቶ ወደ ላይ የሚወጣ ስርዓት የለም። ስርዓተ ሰማይ ተሰራ በምድር፣ የሰማይ ስርዓት በምድር ተሰራ። ከሰማይ እግዚአብሔር በቦታ የሚወሰኑ አይደለም። እኛ የመጨረሻ የምናስበው ትልቅ ነገር ንጉሥ ስለሆነ እኛ እስከ ፍጻሜ በምናከብረው የክብር መጠን ንጉሡ ወደ መገለጥ በመንበር ታየን እንጂ መንበሩን እሱ ይሸከማል እንጂ እነሱ አይሸከማቸው። ለምን? ለምድር መሰረቱ፣ ለባህር ጥልቀቱ፣ ለጠፈር ምጥቀቱ፣ ለዓለም ምልአቱ፣ ለዓለም ወሰኑ እግዚአብሔር ስለሆነ እኛ ስለሆነ እግዚአብሔር የሚሸከምት ነገር የለም። እግዚአብሔር ኪሩቤልን እንደያዘ ኪሩቤል ተሸከሙት ይባላል። እሱ ስለተገለጠበት ስለተገለጠባቸው። ስለዚህ ተመልከቱ፣ በሰማይ መንበር አለች፣ በምድር መንበር አለች። አቤቱ መንበር የዘላለም መንበር ማለት ቅዱስ ዳዊት መዝሙር 44 ላይ መንበር በዚህ አለች። በሰማይ የእሳት መጋረጃ፣ በዚህም የእሳት መጋረጃ፣ በሰማይ መቅደስ አለ። ኢሳይያስ ምዕራፍ 6 ላይ የልብሱን ዘርፍ መቅደሱን ሞልቶት ነበር ይላል። እግዚአብሔርን በሰማይ ይወጣል። ስለዚህ በዚህ መቅደስ አለ። በሰማይ 24 ካህናተ ሰማይ፣ በዚህም 24 በሰማይ 4 ኪሩቤል፣ በምድር 4 ወንጌላውያን አሉ። እያንዳንዱ ኪሩቤል ብለ ብለ 40 ወንጌላውያን እለ ይታገሩ ቃል ዘመለኮት ወይቀድሙ 17 ተመልከቱ። እናቱ ለወልደ አምላክ በሰማይ 4 ኪሩቤል እንዳለ አላባቸው ቢዘጋጅ፣ በምድር ደግሞ ከስግው ቃል ክርስቶስ የቃል እግዚአብሔር ፏፏቴ የሚቀዱ 4 ወንጌላውያን አሉ። 4ቱ ኪሩቤል ከራሳቸው እስከ እግራቸው ድረስ ዓይን ብቻ ነው። ወደ ኋላ ወደፊትም ያሉ ሐዋርያትም ያለፈውንም የሚመጣውን ዘመን የሚያዩበት የመንፈስ ቅዱስ ኃይል አላቸው። ኪሩቤል በሰማይ ሱራፌል የእሳት ማዕጠንት አለ። እዚህ ማዕጠንት አለ። ራእይ 8 ራእይ 4 ተመልከቱ። በሰማይ ቅዱስ 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 ይባላል። በዚህች ቤተክርስቲያን ብቻ ቅዱስ እግዚአብሔር ተብሎ ኪዳን ይደረሳል። ከሌላው ዳንኪራ ዘፈን ነው፣ ድንቃ ቅዱስ እግዚአብሔር አክሊላቸውን ያወረዱ እየደነገጡ ሱራፌል አክሊላቸውን አውርደው አመሰግናሉ። ከዚህም በፍርሃት በመንቀጥቀጥ ቅዱስ እግዚአብሔር ይባላል። በሰማይ ካህናት በጣም ጸሎት ያሳርጋሉ በረቂቅ፣ ከዚህ በጣም ጸሎት ያደርጋል። እግዚአብሔር እስራኤል ክፋት እየሰሩ ስላስቸገሩት ሰው ቆላለ ኮንክሙኝ እስራኤል አስጸየፋችሁኝ፣ ዕጣናችሁን በእኔ ዘንድ ርኩስ ነው ሲበድሉ የተናገረውን አውጥተው ጥራት ነጠቆች፣ ቀበሮች፣ ነጣቂዎች ምን ይላሉ? አይ ዕጣን ርኩስ ነው ተባለ ይላል። ታዲያ በላይ ከሚያሉት ርኩስ ነው ያጥናሉ። በላይ እያንተ ሱራፌል ብለ ካህናት በርከቱ እንዳያደርጉ ተመልከቱ። መስዋዕት ንጹሐን ቁርባን ለባሊ ንጹሕ መስዋዕት ክርስቶስ የሚያቀርቡ ተናጋሪ ቃል ተናጋሪ ቁርባን የሚናገር የሚጮህ ቁርባን የሚያቀርቡ ሱራፌል የክርስቶስ ደም የሚጮህ ይባላል። ደሙ ይጮሃል ይላል። ይጮሃል ማለት ናቸው። ሌላው ላይ እንደመሰለው ተርጉሞታል። ምን ያህል መንደር የሰማው ይጮሃል ማለት የሚያቀርቡ የክርስቶስ ደሙ ይማልዳል አይደል? ምን ማለት ነው? ጮሆ የተናገሩት ከሩቅ እንደሚሰማ እስከ አጽናፈ ዓለም የሚሰማ ምስጢር ይገልጣል ማለት ነው። የክርስቶስን ደም ስትመገብ እስከ ምድር ዳርቻ የሚሰማ ምስጢር ይገልጥልሃል ማለት ነው። ወሶበ ይረውስ በንጹሐን ያህል ማለት ተናግሮ ንጹሕ ሰው የክርስቶስን ደም በተቀበለው ጊዜ ምስጢር ለመናገር ያነቃቃዋል። እንዲህ የሚያቀርቡ በሰማይ ሱራፌል 4 ካህናት እንዳሉ ራእይ 4 ተመልከቱ። 24 ካህናት እንዳሉ በዚህ 24 ሰዓት
ሰዓት አገልግሎት አለ። ይህች ቤተክርስቲያን ብቻ ሆነች በሰማይ። ለምንድን ነው 25 ካህናት ይሄዱ? ለምንድን ነው 23 ያልሆኑት? 24 የሆኑት ለምንድን ነው? ቤተ ኦርቶዶክሳዊት ቤተክርስቲያን 24 ሰዓት አገልግላችሁ ተጠቀሙባት ሲል ነው። አሁን ማሄድ ይጀምራል። ስቡ ሁሉ ተሳለ ሁሉ አለ ባቲ ቃተው ሰዓታቱ ይጀምራል። ሀሌ 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 ነው ይጀምራል። አት ወጥ ነፃ በስመ አብ ወወልድ ወመንፈስ ቅዱስ ኪዳን ይቀበላል፣ ቁርባን ይቀበላል። የሰርክ መስዋዕት ቅዳሴ አለ፣ የሰርክ ኪዳን አለ፣ ሰርክ አለ። ሙሉ ቀን ጸሎት ይጸልያል። ምን አለ ማይኔው ራሱ ሙሉ ቀን ይውላል። ዓመት እስከ ዓመት እኮ ዓመት እስከ ዓመት ሙሉ ቀን የሚገለገልባቸው አይነት ሰዓታት አለ። ደብረ ሊባኖስ ዓመት እስከ ዓመት ሰዓታት ነው። አክሱም ሲሆን ብትሄዱ ዓመት እስከ ዓመት ማየት አለ፣ ሰዓታት አለ። እንዲሁ ነው ይኖራል። በየትኛውም በዚህ በዙሪያው ባለው ይኖራል። በምታውቀው ሰዓታት ተቁሞ አድሮ ማለዳ ነው ሰዓታት ተቁሞ እስከ 5 ሰዓት ከተቆመዋል። 5 ሰዓት ደግሞ እንደገና አብይ ስብሐተ ነግህ የሚባል ቃል እግዚአብሔር ይቆማል። 7 ሰዓት ቅዳሴ ሲገባ ብቻ ቃል እግዚአብሔር ደግሞ ይቆማል። እንዲህ አይነት 24 ሰዓት የሚገለገልበት ይቺ ቤተክርስቲያን ናት ማለት ነው። ስለዚህ ተመልከቱ፣ ተመልከቱ እየንተ ሰረገላ እሳት ይጸጉሩ በጅሩ የለ በሰማይ ኪሩቤል የሚሸከሙት የእሳት መብራቅ ተመልከቱ። ተመልከቱ በሰማይ 4 ኪሩቤል የሚሸከሙት መንበር እንዳለ በዚህና እመቤታችን ወቅድስት ድንግል በሰረገላ እሳት ነው። ኪሩቤል የእሳት ሰረገላ ይሸከማሉ። ከእሳቱ ሰረገላ ላይ እግዚአብሔር ተቀምጦበታል። በእሳቱ ሰረገላ ፈንታ በምድር ድንግል ማርያም አለችን። ከእሷ ማኅፀነ ክርስቶስ አድሮበታል። ህየን በሊቃነት እያለ ይቀጥላል። ምን አሉን አለ ዲያቆናት አሉን እላቅነኑ ክነፊሁ ለተልእኮ ምስጢር ለተልእኮ የሚፋጠሩ ሱራፌል ክንፍ አላቸው። እነ ቅዱስ ሩፋኤል እኮ ክንፍ አላቸው የተባሉ እንደዚህ በዚህ ብቅ በዚህ ብቅ ያለ ክንፍ እንዳይመስላቸው ለተልእኮ የሚፋጠሩበት ሰውን ለመርዳት የሚፈጥሩበት ኃይልና ረድኤት አላቸው ማለት ነው። አላቸው ዲያቆናትም ሰውን ለመርዳት ይፈጥራሉ። በመላእክት ብለ ደናግል መነኮሳት እንደመነኑ ወለቱ ወለዝንቷል በሰማይ ስላሉ ስለ ሰራዊተ መላእክት ወይም መላእክት ስለሚባሉት ነገድ ፈንታ በሰማይ ስላሉት መላእክት ፈንታ የዚህ ዓለም ፍትወት የናቁ መነኮሳት አሉ። ገንዘቡን ይናቁት፣ ዝሙቱን ይናቁት፣ ሹመቱን የናቁት አሽቀንጥረው ወጣሉ። በሚርጋዱ ላይ አሉን። ስለዚህ ይህች ቤተክርስቲያን ተመልከቱ፣ አስተርእዮአዊ ናት፣ የተገለጠውን የምትይዝ ናት። በብሉይ ኪዳን እግዚአብሔር ለአዳም እንደተገለጠ ለአብርሃም የተገለጠው ለሙሴ የተገለጠው ይዛ ኖረች። ነቢያት በአምሳለ ነበልባል ወሐመልማል፣ በአምሳለ እብን ቅጉም፣ በአምሳለ ብሲ መካ፣ በአምሳለ አንበሳ መፍትሕ የተገለጠላቸው የተገለጠው እግዚአብሔር ስታመልክ ኖረች። የአብርሃም ይስሐቅ ያዕቆብ አምላክ ናት። በሐዲስ ኪዳን ክርስቶስ እንደተገለጠ እንደ ቃሉ ትኖራለች። ቃሉን ወደ ስሜቷ ወርዳ ወደ ልጆቿ ፍላጎት የምታወጥ አይደለም፣ ልጆቿን ወደ ቃሉ ፍላጎት የምታመጣ ናትና፣ ስለዚህ ቤተክርስቲያን መገለጣዊት ናት። መገለጣዊት ማለት ነው። ይቺ ተናገረች መገለጣዊ ማለት ይላችሁ የተገለጠውን ይዞ መኖር ነው እንጂ የተገለጠውን የሚሽር መገለጥ የለም። የተገለጠውን የሚሽር መገለጥ የነበረው በሞት የተገለጠውን የሚሽር ነው ምን የለም። አሁን እንግዲህ በእናንተ ሀገር ነው፣ በእናንተ መንገድ ነው። በአዲስ አበባ ሰው ይመጣና ባይታዊ ነው ይላል። እሺ አባዬ ቄስ ነው አይደለም፣ ፋላሳ ዲያቆን ነው አይደለም፣ መነኩሴ ነው አይደለም። እንግዲህ ሀሳብ ሙላ አድርጋችሁ ማን ስልጣን ሰጠው? ሳካኒ ማለት አነጋጋር ማለት ይሄ ታዲያ ተካም ነው ማለት እንግዲህ የድንጋይ ድንጋይ ወይ ድንጋይ አንሳ ወይ ይበል ይመጣል። የእግዚአብሔር የሚለው እንደዚህ ጳጳሳት ሊቃነ ጳጳሳት ያልሾሙት ሰው ማንም ሰው ቢሆን ለቅድስና ቢበቃ ማጥመቅ አይችልም።
የትኛውንም ያህል ቅዱስ ቢሆን ማጥመቅ የሚቻለው ካህን ብቻ ነው። ዳቆሳ ሚስቱን አግብቶ ምን ይላል? ባይታበ አረጋው ከሚማመቅ ሁሉም አይሩኝ ሰለፍ ተማሪ የሚያደርገ ምስላቸው እውነት ሐሰት ፈተና ሲመጣ እውነትም እንዳይል አውቆ ሐሰትም እንዳይል አውቆ ዝም ብሎ እውነት ማሰቱን ሁሉም ቀብሮት ሁሉም ማቅረብ ማለት ነው። እውነትም ሐሰት ሁሉንም መክረም ሴትም አይቀርብ ማለት ባይታዊ ብነትም አይቀርብ ማለት ምን እንዲሉት ነው? ደግሞ አንዱ መጣላች ደግሞ አባቴ ትምህርት ቤት ነበሩ አልነበሩ። እሺ ዳዊት ተምረው የለም ቅኔ ተምረው የለም ድጓ ተምረው የለም አልተማሩ። ቅዳሴ ተምረው አልተማሩ። መጽሐፍ ተምረው አልተማሩ። ዝማሬ ተምረው አልተማሩ። መጽሐፍ ቅዱስን ከአባቶች ተምረው አልተማሩ። የቅዱስ ቄርሎስ የቅዱሳን ጻፎችን መጽሐፍ ተምረው አልተማሩ። እንግዲያ በምናቡ አርሴማ ገለጠች። ይህ በጣም ነው። ስማቸው እንዲህ ይሄ ጆጃ ጓዝ አባቴ በረከት ወንድረስ ይህ ማምላክ ነው። እናንተ በዱቃ ነበር እንዲሁ ማምላክ ደድረጅ ሆ ዘመናት ትየዳናት እንደሆነ በረከት ድረስ የምን በረከት ህግ ሚሽ በረከታል። ቆይ ሳይማሩ ዝም ብሎ ማንፈስ ካለ ክርስቶስ ለዓላት የማይቀጥላቸው ለምን 3 ዓመት ያሱ አስተማር ተነጥቃለት ሐዋርያት እንኳን 3 ዓመት ተምሮ አንድ ቀን ሳይማሩ የመጽሐፍ ቅዱስ እንጂ ነው የሚለው ማን አስተምሮ መዛቶች ብድግ ብሎ ቋንተ ግን ኦርቶዶክስን ከመተቸት በፊት ሰላትን ከመተቸት በፊት መጽሐፍ ቅዱስ ከመጥቀስ በፊት የተረጋግጥ ገልጦል ይገልጦል ዝም ብሎ መጽሐፍ አሳትሞ ለሐዋርያት አድሮ እርድነዋል። የመጽሐፍ አንድ ላይ 3 ዓመት እኮ ወጥቶ ያስተማር እየመረደ ያስተማር። አረት ቤታችን ልብ ይስተምራል። ሐዋርያት ከአምላክ 3 ዓመት ተምረው አንተና ከፍጡር እንዴት 10 ዓመት አትማር? ከጌታ ቋንቋ 3 ዓመት የተማሩ ብድግ ኢትዮጵያ ቀን ይወጣላል። 2 ወር ነው የቀረው። አንዳንድ ነገር 2016 ዓመት ቀን ይወጣል። እኔ ንጉሥ ሆናለሁ። ማን ነገሮት? እግዚአብሔር ነው። እንደዚህ ያለ በክር የለም። እንዲሁም አባቶቻችን ጌታ በተራራ ወደ ተራራ ሐዋርያት ወስዷል። ብርሃነ መለኮት የገለጠ እና ሊቃውንት ማምላክ አፈርላላቸው። የኢትዮጵያ ሊቃውንት ኦርቶዶክሳዊ ምን ያህል ጌታ ለምንድነው ከሜዳ ላይ ብርሃን ያልገለጠ? ይሁን አይተምከ መለኮታዊ መገለጥ አለ። ያለፈ ያገደመው የሚያሰው አይደለምና ተራራ የወጣ ነው፣ የለፋ ነው፣ የደከመ ነው። ከሜዳ ላይ ግን ሙቶ የሰበካትን ወንጌል ነው አንተ ከሚረገባኝ ምትል 24 ሰዓት እየረዳ ሳትጾም ሳትጸልይ የአባቶችን ሕይወት እየነቀፍክ የክርስቶስን መስቀል መሸከም አቅቶ ወንጌልን ተሸክመህ ነው አንተ ወንጌልን ሰበኩ ምትል አታፍርም? እንዲህ ብላችሁ አትመልሱለት። ምን ስትታሉስ ቅዱስ ጳውሎስ ነው ጳውሎስ ቃል ርቱ ምጥራገሱ እናንተ መመለስ ያቃችሁ ቃል ቆይ መምህሮቻችን ይምጧቸው እንዴ? ቆይ እስኪ መምህሮቻችን ይምጧቸው። ለምን ማንም ይነዳቸዋል? እኔ ወደዚህ ነው መድኃኒዓለም ድግ ይስጣችሁ። እኔ የማንም አድናቂያችሁ ነው፣ የማንም የቤተክርስቲያን ተከታይ ነው። የተገለጠው አሁን እዚህ ባለፈው መጣረብራለች አርሴማ አጥምቂ ነው ብላ ብላይ ነው ብላ መስቀል እንዲያለ ስብሐት ለስሉስ ቄሱ ደግሞ ጥራ ይዞላታል። ምናለም እንደማመስላል ያጋት ይገበኛል። ምን ያለ ዘመን ነው ዘመነ ግድንቢት፣ ውሻ ወደ ሰርዶ አህያ ወደ ሊጥ ተገራበረ። ውሻ የሚወድ ሊጥ ነበረ፣ ሳር ይበላል። አህያ የምትበላ ሳር ነበር፣ ሊጥ ፈለጋለች። አለበለ
ተማራት ለኢትዮጵያ በየይ መሪ ሰሪ መሪ መሆን ከመሬት ተነስቶ እግዚአብሔር መፍራት በዚህ ትውልድ መካከል የለምን አይደለም። እግዚአብሔር ከፊታችን አይደል የተገለጠው በደንብ የምትይዙልኝ የተገለጠውን የሚሽር መገለጥ የለም። ሲሆን ነገር የተገለጠው ነው የሚሽር መገለጥ የለም። ምን ታደርጋላችሁ? አንድ ሰው እግዚአብሔር ተገልጦልኝ ተገልጦልኛል ባላሳ እግዚአብሔር ተገልጦልኝ እሺ እግዚአብሔር ስለገለጠልኝ አሁን ከአዲሱ ማስከትማችሁ ግደፉ በግደፊ ወስደን ነው ብሎ አይቻል ይችላል ብላል ይችላል በማማ ስታበላ በሰው እስከያሉ ለዲሜጥሮስ ዘመን አቆጣጠር የገለጠ ማን ነው? እግዚአብሔር። ያንን የሚሸመግል የለም። አይታችሁ ተጠቅሟቸው የተገለጠውን ያዝ እንጂ የተገለጠውን የሚሸመግል ከመጣ የገኝ ያውስ ነው። ምን አለ መልእክተ ይሁዳ ላይ ምን ያለ አንድ ምዕራፍ ላይ ያለ ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት ትጋደሉ ዘንድ እለምናችኋለሁ። ስንት ጊዜ ስለተሰጠች? አንድ ጊዜ የተሰጠች ሃይማኖት ውህብት ናት። ሃይማኖት ስጦታ ናት። ሃይማኖት ጸጋ ናት። ሃይማኖት የተገለጠች ናት። ሃይማኖት ከሰማይ የበራች ናት እንጂ ሰዎች ፈልገው ተሰብስበው አጥንተው አውቀው ተደራጅተው የሚደርሱባት አይደለችም። እዚህ ላይ ይብቃ። የዛሬው ነገር ትላንት ጨርሳለን። የተገለጠው የሚዘለም መዝለቅ ያልቃል።